የኛ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከገቡ በኋላ ይሁዶችን አሹራን እየጾሙ አገኟቸው። ለምንድነው ይሄን የምትጾሙት ብለው ሲጠይቋቸው በዚህ ቀን ይሄን በመሰለ ቀን አላሁ ተዓላ ፍርዓውንን አስምጦ ሙሳን ነጃ ስላወጣልን ነው ብለው ይሁዶች ተናገሩ። የኛ ነብዩ ዐለይሂ ሰላቱ ወሰለም ከናንተ በበለጠ እኛ ለሙሳ ቀርበናን ብለው አሹራን እንዲጾም አዘዙና ከዛ በሐዲታቸው አሁን ምን አሉ? ኢን ዐሽቱ ኢላ ቃቢልን ለአሱመነ ታሲዕ ለቀጣይ ዓመት አላህ ካቆየኝ 9ኛውንም እጾመዋለሁ የሙሐረም 10ኛውን ቀን ብቻ ሳይሆን 9ኛውንም እጾመዋለሁ ብለው አሉ። ሰለላሁ ዐላ ሰይዲና ሙሐመድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን እነሆ ኸሚስን በሱና ተጀመረ። ባለፈው ሳምንት ያው ቃል በገባነው መሰረት ዛሬም ኢንሻአላህ ከእናንተ ጋር ለማሳለፍ መተናል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሳምንቱ እንዴት ነበር? አልহামዱሊላህ ደስ የሚል ነበር። እንኳን አደረሳችሁ ይልጀምር። እንኳን አደረሳችሁ። እንኳን አብራ አደረሰን። እንኳን አብራ አደረሰን። ማሻአላህ ያው ባለፈው ቀናቶች ናቸው የሚቀሩት ብለን ነበረ። ዛሬ ደግሞ አራተኛው ላይ እንገኛለን። ያው ሙሐረም የሙስሊሞች አንድ አመት መቁጠሪያ የሙስሊሞች አመት መቁጠሪያ 1448 ገብተናል። አልহামዱሊላህ አልহামዱሊላህ። ይሄ ጊዜ የሚናፍቁት ብዙዎች ነበሩ፣ ግን አላሁ ተዓላ መርጦሽ ተርኑ ያደረሰን ምን ተቀምበት ያደርገን። አመቱም ደግሞ በእኛ ላይ የሚሸጋገር ያደርገው በአፊያና በኢማን ነው። አሚን አልহামዱሊላህ። በያላችሁበት ሆናችሁ ኸሚስን በሱና የምትከታተሉ ተመልካቾቻችንም እንኳን ለተከበረው የነብዩ አለይሂ ሰላቱ ወሰለም ሂጅራ እንደዚሁም ደግሞ ለሙስሊሞች የዘመን መቁጠሪያ ያልሆነው ሂጅራ በሰላም አደረሳችሁ አደረሰን እንላለን። አመቱ የመልካም ምኞት ሁሉ መሳኪያ እንዲሆንም ያው መልካም ምኞታችን በያላችሁበት ይድረስ ብለናል። የሁላችንም በዚህ በታዳሚው እንደዚህም ደግሞ ፕሮግራም በአቅራቢዎቹ ስም ይሄ አመት የኸይር የሰዓዳ የደስታ እንዲሆን ሁላችንም እንመኝላቸዋለን ለተመልካቾቻችን ለወዳጆቻችን በሙሉ። እንደዛውም ደግሞ ሁሉም ከሐጃው የሚሞላበት ሐጃው ጋር የሚገናኝበት ሐጃው የሚደርስበት አመት ያድርግላቸው። አሚን አሚን። ሰዎች ያው በተለያዩ አጋጣሚዎች አመታትን ወራትን እንደዚሁም ደግሞ ብቻ በየትኛውም አጋጣሚ ጊዜያቶችን መሰረት አድርገው ይሄን ባሳካ በዚህ ሁኔታ ይሄንን ባቅድ እያሉ እቅድ ያወጣሉና ኢንሻአላህ ይሄን አመት ደግሞ የእቅዶቻችን ሁሉ መሳኪያ እንዲሆን አላህን እንለምነዋለን። መግቢያችሁም ላይ የተናገራችሁት ነገር አለና እስኪ አሹራ ሲባል አሹራ ምንድነው የሚልም አይጠፋምና ብታብራሩት ትንሽ ነው። መርሐባ ኢንሻአላህ። እሺ ወደሱ እንሄዳለን። ከዛ በፊት ሼኻችን ማዲሐችን ዛሬ ማብረውናሉ። እንኳን ደህና መጣችሁ ሼህ መሐመድ አወል። እንኳን ደህና ተጠቃችሁ ይብያለሁ። ባረከላሁ ፊኩም شرفتم المجلس واهله። ሰላም። ባለፈው ደጋግመው ይመጣሉ ብለን ነበር። ኢንሻአላህ አሁን ደጋግመው ይመጣሉ። አላህ ከሪም ኢንሻአላህ። ያው ሼህ አብዱላህንም በዚሁ አጋጣሚ ስልጣና እየሰጡልን ነው። ለቀጣይ ተዘጋጁ። የምንለቃችሁ ነገር አይደለም ኢንሻአላህ። እንግዲህ መርሐባ። እንግዲህ 1448 ከሚሳኩ ነገሮች መካከል ሼህ አብዱላህን ማዲህ ማድረግ هو شيخ ለተወሱላት ወይም ደግሞ ነብዩ መድህ ለማድረግ እኮ ድምጽ አያስፈልግም። ኢኽላሱን እንጠርጥር እንጂ ኢኽላሱ አለኝ ወይስ እንደሚለው ያስጋን እንጂ ድምጽ ያማረለት አህልና አንተ ነብይን ታወድሳለህ ሶላዋት ትላለህ ወይም ተወሱላት ድምጹ ያላማረ አንተ ወደ ኋላ ሆነ አዳማጭ የሚባልበት አይደለም። ይሄ መጃ ኢኽላሱን አላህ ይስጠን እንጂ ኢንሻአላህ መርሐባ አህል አላህ አድርገን እንላለን ኢንሻአላህ። ሸኾቹን ሳይሆን ሐድራ በሉ ሀያ ሶላት ወልም ቢባል እኮ ይላሉ እንጂ من حضراوي مرحبا ይላሉ حضراوي ይላሉ ኢንሻአላህ። ነብይ ለማወደስ እንዴ ትላለች እንዴ ሚል የለም እኮ ለዛ ኢንሻአላህ ቢበዛ አልችልም የሚል ሰው ነው የሚኖረው። አለመቻለን ደግሞ ኢንሻአላህ ሁላችንም እየተማር አህላ አላህ አድርገን ያለው ለዛ ነው እኮ አህላ አላህ አድርገን መርሐባ። አሹራ ሼኽ እስኪ ወደ አንተ ልምጣ። ወንድም ጀማል እንኳን ያይ ነበር። አሹራ ምን ማለት ነው ሼኽ? አሹራ እኔ ስሙ ራሱ የሚያመለክተው ነገር አለ። የአስረኛው የሙሐረምን ቀን መጠቆም ተፈልጎበት ነው። العاشر من محرم ከሙሐረም 10ኛው ቀን አሹራ ይባላል። አይዋ ማሻአላህ። እንግዲህ ይሄ አሹራ ከ10ኛው ሙሐረም ወር 10ኛው ቀን ብዙ ክስተቶችን አቅፎ ያዘ ነው። ብዙ ትምህርቶችን ራሱን ችሎ ራሱ ያለው በሱና ፕሮግራም ያዩታል ይማሩበታል። ወደዛ እንገባ። እንደ ሀገራችን በተለይ ደግሞ ስንመጣ ልዩ ሆነ ክስተት አለ በአሹራ ላይ ሰዎች በአንድነት ሆነው የሚሰባሰቡበት ቦታ አለ ሀገራችን ላይ። ምናልባትም ኢትዮጵያኖች ብቻ ሳይሆን የመላው ዓለም ውለታ ያለበት
እነዚህም ደግሞ ሁሉም ሙስሊም የሚያስታውሳቸው አንድ ታላቅ ሰው አሉ። ከእሳቸው ጋር ተያይዞ በየዓመቱ ይህ ወር በገባ በ10ኛው ቀን ኢትዮጵያን ሙስሊሞች የሚሰባሰቡበት አንድ ትልቅ ቦታ አለ። ከውጭ ሀገራቶችም ይመጣሉና ኢንሻአላህ ሸኾቹም ካሁን በፊት ያው በዚህ በመሰለ ቀን ባይሄዱም ከዛ ውጭ ሄደው እንደዘየሩ ነግረውን ነበርና ያው እሱም ቦታ እንግዲህ እንደሚታወቀው አሁን ሁሉም ታዳሚያን አብን አስታውሷል። ኢትዮጵያ ላይ በሰሜኑ ሀገር ነጃሺ ጋር ተሄዶ ሙሐረም 10ኛው ሌቱም ቀኑም በአማረ ዱዓ በአማረ ክብረ በዓል ያልፋል። እንግዲህ ተስፋን ቆርጦም እስካሁን እንግዲህ እንያም ካለ መርሐባ ከሌለም አላህ ይወሰደን። አሁን ሄደን መንጠቀም አላህ አድርገን። ሱብሃንአላህ እሽቶልኝ ከተወሰነ ዓመታት በፊት ዘይያለሁና የሐቂቃ ይናፈቃል። ደስ የሚል ድባብ አለው። በተለይ የሌሊቱ ዱዓ ሽቶልህ ከተላለቅ ሰዎች መሃል ሁሉም እንደዚህ ሐለቃ ክብ ሰርቶ የሚቀመጠውና ከሆነ በቃ ሙወፈቅ ከሆነ ጀማዓ ጋር ከገጠመ ራስክን እኔ እስከዛሬ ዱዓ አረኩም ብለው በቃ ዝም ብዬ ነው ብለህ ራስክን ትረሳለህ። የሐቂቃ የሚደረገው ዱዓ የሚደረገው ጀዝም የሚደረገው ተضرع الى الله በቃ እስካሁን ድረስ ከአእምሮዬ የሐቂቃ አይፋቅም። አላህ ይወፍቀን። ሄደን እዛ ዱዓ አድርገን እስቲጃባ ምን ገጠመ አላህ አድርገን። ስለዚህ ኢንሻአላህ ተዓላ የቻሉ እህትና ወንድሞቻችን ሙስሊሞች በአጠቃላይ ሙሐረም 10ኛውን ቀን ወደ ነጃሺ ሂደው የሚያምረውን ደማቅ ፕሮግራም ቢሳተፉ ዱዓ ቢያደርጉ እንደዛም ደግሞ የሁላችንም ባለውታ ይሁን አስሐመተ ነጃሺን ቢዘይሩ ከዛ ዱዓ ቢያደርጉ የበለጠ ተጠቃሚ ይሆናሉ። ይሄን ሰሙ ሁሉ ምን ያውላላቸው አላህ ይወፍቃቸው ብለናል። አሚን ኢንሻአላህ እኛም ምንሳተፍ ያድርግ ኢንሻአላህ። መርሐባ ተመልካቾቻችን ያው ኸሚሳችን ሞቅ ደመቅ ብሎ እንዲቀጥል አሁንም ኢንሻአላህ በሐድራ እንክፈተው ምን ይመስላችሁ? ማለት ነው ግድ ነው። ወደ ሸህ መሐመድ አወል እንመለስ ነው ወደ አቡል ሐድራ ወደ አቡል ሐድራ እንመለስ። አህለን ቢኩም يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك بمجدو بصل موددو بيت يميلو قيتاو احمدو لباتشن دسو كدا يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك ودوساتنا وذات جنبرنا وين عينتها يا الله وداجنا وشفيعنا وهقيتها وزندا عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى تمولهم الله أبلطوا أقربها بأزل مرطوا بقلبه قرآن تكدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى أسمر وخلق اللي أشرا توحيد ملتو بنورات ترى وأراك يودج من دا يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى الصنبي لبي يسيا يجله ويسلو قتيا وديتا ونافق ودى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى كائناتون من تدلا ولا الله بلو يتقدلا وتتو تبت قد عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك يتنفر مسجد سرى دنيا سينكم والآخرة أساب وأنسى يتندى يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى
يا سيدي يا باب الهدى يا سيدي يا باب الهدى ذات مبرات هاي مسلال لاينا يوقاس يا ودس سلال بانقتو ينور مبدع عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى أنيم الله السنة فكي لو الداسي وتتكمات بكي زمر قرارك يبادع عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى ድንገት መጥቶ መደዳፈናኝ እኖራለሁኝ ነያባከነ ማረከኝ ሳለሰነደ عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى سمو مرنا ملكو شفانا ولمدحوشت قلبي مرشانا ومقروجة تنقشا قدي عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى نور استطقو نور لبسه وبكون لا يشوم ونقسه كلنا مرقوا في دا عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى من دنا لبي موللا مدينة لا عندي سوالا لا جفا علميك عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي من دنا لبي موللا مدينة لا عندي سوالا لا جفا علميك عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى يا سيدي يا باب الهدى يا سيدي يا باب الهدى عليك صلاة الندى بارك الله بكم آمين أحسن الله إليك الله يقوياችሁ ሸኾቹ እንዴት ነው ማሻአላህ አላህ አላህ ኢንሻአላህ ያው እንግዲህ መዲና ሄደን ደግሞ የምንለው አላህ ያድርገን ከቦታው ላይ ሲሆን ምንም ጥርጥር የለውም ለማማሩ ለጥፍጥናው እውነት ነው አንድ እሱ ከቦታው ላይ እዛ ሄዶ እንደው ረውዳው ላይ ይሄ አንድ ሌላው ደግሞ እንደዚህ እንደው ከደህና ወንድም ጋር እንደዚህ ሐድራ ሲባል ምን ማቃበል እንኳን ባንጅልበት የሐይቃ ምን ይመጣኛል መሰላችሁ ከሙአሊፉ ጋር ደግሞ ብንለውሳ ብንሰማውስ ደግሞ ሌላ ገባው ሙአሊፉ ለተሷኑ ምናምን ሳይሆን የሐቂቃ ስለሚሉት ከልባቸው ስለሚሉት ያንዳንዷን ግጥም ሲያጣጥሟትና ተማውን ሲያድርጉ ስለሚነበብ ከፊታቸው ላይ ከአክታቸው ከድምጻቸው ስለሚነበብ ያንን እንደው አላህ ይሽተልን በነበር በይሁላል አላህ ሱብሃንአላህ እንግዲህ እንዳላችሁት ይሄንን ደግሞ አላህ ባይሻልን ከቦታው ሄደን ረውዳው ላይ ምን አላህ አድርገን አሚን 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 ተመልካቾቻችንም ኢንሻአላህ በየቤታቸው ነው ፕሮግራማቸውን ያው ከኛ ጋር ሞቅ ደመቅ አድርገው ኸሚሱ እንደሚያምርላቸው ባለሙሉ ተስፋ ነን አሁንም ፕሮግራማችን እንደቀጠለ ነው ኢንሻአላህ ካፍታ ቆይታ በኋላ ተመልሰን እንመጣና ከሼኻችን ጋር ባለፈው ሳምንት ካቆምንበት እንቀጥላለን አብራችሁን ቆዩ اللهم صل وسلم على محمد وآله وصحبه مرحبا የተከበራችሁ ተመልካቾቻችን ተመልሰን መጥተናል እንግዲህ እንደተባለው ከሼኻችን ሼኽ ሷሊህ ጋራ የዕልሙ ቆይታ እናደርግ ነው ዋናው ፕሮግራም ይሁላ ሙቀዲማ ነው ሐቂቃ መንደርደሪያ በሉት ምክንያቱም ሁሉም መድሁም ሁሉም የሚያምረው ከዕልም ጋር ሲሆን ነውና ኢንሻአላህ ተዓላ እንግዲህ ሼኾቹ ወደ እናንተ እንመጣለን አህላም ብለናል አሚኑ ፊኩም ይዛር ሳምንት ካቆማችሁበት ቦታ አለን ይጠበቅን ነው መርሐባ ከቆምንበት ያው እንቀጥላለን ባለፈው ሳምንት
ከነብዩ አለይሂ ሰላቱ ወሰላም ሂጅራ ጋር ማለትም ከመካ ወደ መዲና የነበረውን ጉዞው እንዴት ነበር? ከማን ጋር ተጓዙ? የት ቦታ አደሩ? የመካ የቁረይሽ መሳፍንቶች ለነብዩ አለይሂ ሰላቱ ወሰላም ያዘጋጁላቸው ከሚል ነበር። ማለትም እሳቸውን ለመግደል ከየጎሳው ሰዎች ተውጣጥተው ብዙ አይነት ምንድነው የሚባለው ሴራዎችን አሲረው ነበርና ከዛ ሁሉ አላህ Subhanahu Wa Ta'ala እንዲያመልጡ ነጃ እንዲወጡ አድርጓቸው ወደ መዲና ጉዞ ጀምረው ነበር። አብረን እንጓዝ መርሐበን ኢንሻአላህ። ሱብሃንአላህ ሂጅራ ብዙ ነገር የያዘው ነገር አለና ነብዩና ሙሐመድ አለይሂ ሰላቱ ወሰላም በጉዟቸው ካጋጠማቸው ነገሮች መካከል አንዱን ዛሬ እንደ መግቢያ አድርገነው ከዛ እንቀጥላለን ጉዟችን ላይ ማለት ነውና ነብዩና ሙሐመድ አለይሂ ሰላቱ ወሰላም በዚህ ጉዟቸው ካጋጠማቸው መካከል አንዱ የኡሙ ማዕበድ የተባለች አንዲት ሷሃቢያ ኋላ ላይ ነብዩ አለይሂ ሰላቱ ወሰላም እጅ ላይ የሰለመች ነችና አቲካህ ትባላለች ስሟ። እና መሀል መንገድ ላይ እየሄዱ እያለ ነው መሀል ላይ ያገኟት ነብዩ አለይሂ ሰላቱ ወሰላም ከባልደረቦቻቸው እንግዲህ ከሰይዱና አቡበክር ሲዲቅ ጋር አብረው እየሄዱ ባለበት ሁኔታ ላይ እሷ ኸይማ እንደ ድንኳን ነገር ቀልሳ ነበር የምትኖረውና ባለቤቷ ወጣ ብሎ ነበር የተለያዩ በጎችን ፍየሎችን ይዞ ለማልቀም ማለት ነው። ከዛ ነብዩ አለይሂ ሰላቱ ወሰላም ወደሷ ገባሉና ወደ አቲካ አንዲት ሻት ነበረች ፍየል ነበረችና ማ هذه አላት። ይቺ ምንድነች ብለው ሲጠይቅ እቺማ ብለው ነብዩ አለይሂ ሰላቱ ወሰላም ሲጠይቋት ይቺማ ድርቁ በጣም ያደከመት ተጎሳቆለች ከመንጋዎች ጋር እንኳን አብራ ለመውጣት በራሱ ያልቻለች ትንሽዬ ፍየል ነች ብላ መለሰችላቸው። ከዚያ ነብዩ አለይሂ ሰላቱ ወሰላም ወተት ሊወጣት ይችላል እንዴ ብለው ጠየቋት። ኧረ እንደው እሷ በጣም ድርቁ አድርቋታልና ምንም ነገር ሊወጣት አይችልም ብላ ስትላቸው ነብዩ አለይሂ ሰላቱ ወሰላም ጀርባዋንና ጋቷን ዳበስበስ አደረጉና ቢስሚላህ ብለው ሲያልቧት መውጣት ጀመረ። ሱብሃንአላህ ሚን ሙዕጂዛቲሂ አለይሂ ሰላቱ ወሰላም ሙዕጂዛዎቻቸው መካከል ነውና ከዛ አልበው ለራሳቸውም ጠጥተው ለሰይዱና አቡበክር ሲዲቅም ሰጥተው አብረዋቸው ላሉት በአጠቃላይ አጠጥተው ጭራሽ እንደገና ደግሞ አልበው ላንቺም ለባለቤትሽም ብለው ሞልተው አስቀምጠውላት ወጡ። እንግዲህ ድርቅ ወድቷት መንቀሳቀስ ተሳናት ግልገል አረቺ እንኳን ልትታለብ እንቅስቃሴ ያቃታት ተከሳች ተብላ በበረካጃቸው ሁሉ በረካ የሆኑት ነብይ ለዛ ሲያደርጓት ጋቷ ሞልቶ ለነሱም ለቤተሰቡ ለሁሉም ተረፈ ሰለላሁ ዐለይሂ ለባለቤቱ ፍራሱ አላህ ከዛ የሚገርመው ይቺ ፍየል እንግዲህ ሞት አፋፍ ላይ ማለት ይቻላል የነበረችበት ሁኔታ ማለት ነው። ነገር ግን ተወዳጁ ነብይ አለይሂ ሰላቱ ወሰላም ከዳበሷት በኋላ ነብዩ አለይሂ ሰላቱ ወሰላም ካለፉ እንግዲህ ሂጅራ እያደረጉን ያገኟት። ከዛም ሰይዱና አቡበክር ሲዲቅም አልፈው ከዛ በሰይዱና ዑመር የኸሊፋነት ዘመን 18ኛው ዓመተ ሂጅራ ላይ ከባድ ድርቅ ተከስቶ ነበር። የዛኔ ነው እስከዛ ድረስ ነበር ይችላል ያኔ በርሳቸው በረካ ያን ያክል ጊዜ እንደፈለጉ እየተጠቀሙባት ጧት ማታ ያለባት እስከዛ ድረስ ቆይታ ነበር። ሱብሃንአላህ ከዛም ባለቤቷ አቡ ማዕበድ ሊያለቅም መንጋዎችን ይዞ ሄዶ ነበርና ከዛ ሲመለስ ወደ ባለቤቱ ወተት ሞልቶ ያገኛል። የት የመጣ ነው ብሎ ሲጠይቃት አረ እንደው ከሌላ ከምንም አልመጣም እንደው አንድ በጣም ደግ መልካም የሆነ ሰው በዚህ በኩል አልፎ ነበርና በሱ ዳበስበስ ሲያደርጋት ይሄው ወተት ሞልቶ እንግዲህ ሞልቶልን ሄዳለች። በጣም ተገረመና እሱ ፊህ አላት ሲገለጭልኝ ይሄ የኡሙ ማዕበድ ረሱሉን አለይሂ ሰላቱ ወሰላም የተለያዩ ሱሐባዎች ገልጸዋቸዋል። ያኒ በዋናነትና እንደው በቅድሚያ ከሚጠቀሱ ገለጻዎች ወስፎች መካከል አንዱ የኡሙ ማዕበድ ነው። ያኒ የሲራ ኪታቦች ላይ የቱም ጋር አታጣውም። ይሄ የቱኛው በጣም በሚገርም ሁኔታ ስለሆነ ገልጻቸው የነበረው
እና ያው እንግዲህ መቼም ኸሚስ በሱና ነው እና ያለንበት ያ ገለጻ ያን ተወዳጅ ነብይ አለይሂ ሰላቱ ወሰላም ወስፋቸው መቼም በመናቀበትም ጊዜ ደግሞ እርሳቸውን ለማየት በመናም ኢንሻአላህ ከዛም በኋላ ደግሞ ሞታፋፍ ላይ ሆነን መጣው እንዲ ያኒ እርሳቸውን እንድናይ እንፈልጋለንና የበለጠ ጉጉታችን እንዲጨምር ወስፋቸው እንዴት አድርጋ ነበር የገለጻቻቸው የሚለውን ነገር አብረን እንመልከተው። ውስጥ ምን ትላለች ለባለቤቷ ነው ይሄን የምትላቸው? رأيت رجلا عندن سوية ملكت قالتشو ظاهر الوضاء بتعام كنجناتشو ظاهر قلس يوت أيهونو أبلج الوجه في تاتشو اندزو بتعام يميامر يهونو ميابرو يهونو حسن الخلق سنمقباراتشو اجك بتعام يامارو يهونو لم تعبه ثجله يرساتشو هوداتشو اندزي بتعام قفتو ያንዳንዱ ሲመኑ ወይም ደግሞ ወፍራቱ ሆዱ እንዲዘረክክ የማለት ባህሪ ያለው አይደለም እንደ ወርድ የማለት እንደ አይነት ነገር የለባቸው ከደረታቸው ጋር እኩል የሆነ ተስተካከለ ነበር። ወለም تزري به صعله እንደዛውም صغر الراس ራሳቸው ትንሽ ሆኖም ደግሞ አስቀያሚ ገጽታ የነበራቸውም አይደለም ማለት ወሲም قسيم يعني ወሲም የቁንጅና ተምሳሌት የሆኑ ናቸው። በጣም በቁንጅና ታዋቂ ከመሆናቸው ለሌላ ምሳሌ መስጫ የሚሆኑ ናቸው። የቁንጅና ተምሳሌት ነበሩ። ቀሲሙን አላሁ አክበር ሁሉም የአካል ክፍላቸው የቁንጅናን ድርሻውን ይዟል ያሉ ቀሲም አላሁ في عينيه አንዳንድ ጊዜ ሰዎች ጸጉራቸው በጣም የሚያምር ሆኖ ፊት ላይ ያለው ውበት ያን ያክል ላይሆን ይችላል። ወይም ደግሞ እጆቹ ጣቶች ምናምን ሊባል ይችላል አንደስ ወይም አይኑ ሊባል ይችላል። የርሳቸው ግን ሁሉ ድርሻው ተምሳሌት ምሳሌ መስጫ ነው። እንደርሳቸው ቁንጅና የለም። ሱብሃንአላህ ወሲም قسيم አለቻቸው። في عينيه دعج አይናቸውን ከተመለከትክ ሰፋ ብሎ ነጩን በጣም ነጭ ጥቁሩን ደግሞ በጣም ጥቁር ያለ ነበር። وفي أشفاره وطف ይሄ ደግሞ ሽፋሽፍታቸው ደግሞ ረዘም ውበት ይሰጣል ራሱና በጣም وفي صوته صحل ድምጻቸውም ደግሞ በጣም የሆነ ባህ የሚሉታል የሆነ ቅላጼ ያዘለ የሚመስል ድምጽ የሚያስወጣ የዛይነት በጣም የሚያምር ድምጽ ነበር። ሲሰሙት በጣም የሚያስነሽጥ የሆነ ማለት ነው። وفي عنقه سطع አንገታቸው እንደ እንዳንዳንዱ አጠር ብሎ የተቀበረ ነገር አይደለም ረዘም ብሎ የሚያምርበት ነበር አሉ። وفي لحيته كثافة ጺማቸውም ደግሞ ጥቅጥቅ ያለ ነበር። አንዳንዱ የተወሰነች እዚህ ጋር በቅሎ ወይ ደግሞ ባዶ ይሆናል። እሳቸው ሙልት በጣም የሚያምር ነበር። ሱብሃንአላህ أحور أكحل سبحان الله የሳቸው አሁንም شديد بياض عينيه ይላሉ። የአይናቸው ንጻቱ በጣም ነጩ በጣም የነጻ ጥቁሩም ደግሞ በጣም የጠቆረ ነበር። أحور أكحل يعني ሲጀመር ሳይኳሉ የተኳሉ መስሉ ነበር። ሲወለዱ የተኳሉ ነበር። ሱብሃንአላህ አዘጁ አቅረን ይሄ ቅንድባቸው ደግሞ በጣም ተጠጋግቶ የተቀጣጠለም አይደለም በጣም የተራራቀም አይደለም እንደ መካከለኛ ክፍተት ነበረው። ሱብሃንአላህ شديد سواد الشعر ጸጉራቸው በጣም ጥቁር የሆነ اذا صمت علاه الوقار ዝም በሚሉበት ጊዜ ሃይባቸው ግርማ ሞገሳቸው ወይም ደግሞ ታጋሽነታቸው ይፋ የሚታይበት ነው። ሐሊምነታቸው ማለት ነው። وان تكلم علاه البهاء ሲናገሩ ሲያወሩ አሁን ደግሞ አወመ ልቅና የሚታይባቸው ሲያወሩ ሲናገሩ እንደ በቃ ግርማ ሞገሳቸው በጣም ልዩ ነበር ትላለች። አጅመሉ الناس ከሰዎች ሁሉ ቆንጆ የሆኑ ናቸው ያዩዋቸው ይሄ ሰው። وابهاه من بعيد ከሩቅ ሲመለከቷቸው ከሰው ሁሉ ያማሩ በጣም ሕልም ታጋሽነት የተላበሱ የሆኑ ናቸው። واحسنه واحلاه من قريب እንደዚሁም ቀረብ ብለህ ስታያቸው ደግሞ ከሩቅ ጋር የተለየ ነገር አታይባቸውም። በጣም ልዩ የሆኑ ጣፋጭ የሆኑ ነብይ ናቸው ማለት ነው። ያማሩ በጣም ቆንጆ حلو المنطق ሲናገሩ በጣም ንግግራቸው ጣፋጭ የሆነ ነገር በተናገሩ ይባል ነበር። ዝም ባላሉ የሚያስብል ሱብሃንአላህ ፈስሉን لا نزرون ولا حذرون ንግግራቸው ለይት ያለ ነበር። እንደው ዝም ብሎ በጣም በኃይለኛው ፍጥን ያለ በብዛት የማይናገሩ እንደዚሁም ደግሞ በጣም አሳንሰውም ደግሞ አላዋቂነት የሚጠቁም አይነት አነጋገር አይደለም።
መካከለኛ በሚያስፈልገው መጠን ያክል የሚናገሩት ፈስሉን ላ ነዝሩን ወላ ሀድሩን ከአነ መንጢቀሁ ኸዘራቱ ነዝሚን የንሐዲርነ ትላለች። አላሁ አክበር። ያኔ ይሄ እንደ ሱብሓ ለምሳሌ እንደ መንዙም ነው አንዱ ከሌላው ጋር ተከታትሎ ተርቲብ ይዞ ነው ያለው ንግግራቸው ልክ እንደዛ በቃ ተራተራውን ጠብቆ የሚሄድ ተራተራውን ጠብቆ የሚመጣ ነገር ነው። የሚያጅብ ነው። አንዳንድ ሰዎች አሉ እኮ ያው ንግግር ላይ አንዳንዱ እንዳላችሁት የፊትና የኋላው ማይለያል በጣም በፍጥነት ያወራል። ምን ለማለት እንደፈለገ ሳትረዱት ይቀራል ሰውየው በጣም ከማውራቱ የተነሳ ማለት ነው። አንዳንድ ጊዜ ደግሞ እንዳላችሁት ይቆራረጥና ሐሳቡን ጨርሷል ስትሉ ሌላ ቃላቶች ይጀምራል ሰውየው። የሳቸው በቃ እንደው ሙነዘም የሆነ ነው። ተርቲቡን ቀደም ተከተሉን የጠበቀ በአማረ መልኩ ነው በቃ ያዋዙ ይዘውት የሚመጡት። ረብዓቱን ላ ተቅተሒሙሁ ዐይኑን ሚን ቂሰር ወላ ተሽነኡሁ ሚን ጡል ትላለች። እሳቸው ቁመታቸው መካከለኛ የሆኑ ናቸው። አጭር ሆኖ እንደው ለእይታ ሲመለከቷቸው አሳንሶ የሚመለከቷቸው አይነትም አይደሉም። በጣም ረጅም ሆነውም ደግሞ የሚያስጠላ የሚያስቀይም ነገር ገጽታም የላቸውም ነበር ትላለች። ወስኑም በይነ ሁስነይን በሁለት ሰዎች መካከል ለየት ብለው የሚታዩ ነበሩ አለች። فهو أنظر الثلاثة منظرا ካሉት አብረዋት ካሉት ከሶስቱ እሳቸው ለየት ብለው ጎልተው አብርተው የሚታዩት እሳቸው ነበር። በጣም ቆንጆ ማለት ነው። وأحسنهم قدا ተክለ ቁመናቸውም ደግሞ በጣም ያማረ ነበር። له رفقاء يحفون به የእሳቸው ደግሞ አብረው ጓደኞች አሏቸው። يحفون به በቃ እሳቸው ዙሪያ ነው በቃ አይታጡም። إذا قال استمعوا لقوله ሲናገር ንግግሩን ያደምጣሉ መርሐባ ይላሉ። وإذا أمر تبادروا إلى أمره ትዕዛዝ ካስተላለፉ ወደዛ ትዕዛዝ ቀጥታ እየተሽቀዳደሙ ይሄዳሉ። محفود محشود ከሳቸው ጋር ኻዲም በብዛት ያላቸው ናቸው። محشود የሚخدሙ ናቸው። محشودን ሰው ማብሯቸው በርከት ብሎ የሚሄድላቸው ሰው ናቸው። لا عابس ولا مفند ፊታቸውን ማጨፍገግ የሚባል ነገር የሌለባቸው በቃ ስታቸው ያበሩ ሁሌ የምትመለከታቸው አይነት ሰው ናቸው ትላለች። እንደው ስትመለከታቸው እንደ ሲናገሩም ደግሞ አቅላቸው እንደው ምን አይነት አቅል ነው ያላቸው የሚባሉ አይደሉም። ያኔ ደካማ አቅል አላቸው የምትላቸው አይደሉም ትላለች። ሱብሃንአላህ። በዚህ መልኩ ከገለጸቻቸው በኋላ ለአቡ ማዕበድ ለባለቤቱ አይደል ይሄን የምትለው فقال أبو معبد هذا والله إلى الله ملالو يهما صاحب قريش علياتهم كجنا يهما يقريش سو مهنا اللبت الذي ذكر لنا يتتكسلن يا يقريش سو بس مهنا اللبت ذكر لنا من أمره بمكة ما ذكر بزونا قال تتكسلنا المكة لا يوطى يقريش سو ألا تبلن يتتكسلن السو مهنا اللبت ولقد هممت أن أصحابه እርሱን ከእርሱ ጋር አብሬ ባልደረባው ለመሆን አስቤያለሁ። ወላ አፍዓለነ መስራት ማድረግ የማይቀርም ኢን ወጀድቱ ኢላ ዛሊከ ሰቢላ ይሄን ነገር እንደው አጋጣሚውን ካገኘው ወደ ኋላ አልልም። ይሄ ይቀርም ሷሂብ ሆነ ይቀርም ማለት ሱብሃንአላህ። አላህ አላህ። ይሄ በረሱሉ አለይሂ ሰላቱ ወሰላም ሂጅራ ባደረጉበት ጊዜ የተከሰተ ክስተት ነበረ። ኡሙ ማዕበድ በዚህ መልኩ ነብዩን አለይሂ ሰላቱ ወሰላም አንዴ ብቻ እንግዲህ በዛ ቅጽበት አይቻቸው ይሄን ሁሉ ነገር እንግዲህ ትልቅ ሲፋቸውን ባህሪያቸውን በዚህ መልኩ አስተላለፉልን ማለት ነው። ሱብሃንአላህ። የሚያጅብ የሚገርመው ነገር ነብያችን አለይሂ ሰላቱ ወሰላም ለነብዩላህ ዩሱፍ አለይሂ ሰላም የውበት ግማሽ ተሰጣቸው። ለነብዩ አለይሂ ሰላቱ ወሰላም ሙሉ ውበት ተሰጣቸው እና ያም ሆኖ ብዙ ጊዜ የሲራ ኪታቦችም እንደዚህ የመድብሎችም ላይ የሚጠቀሱት ነገራቶች በአጋጣሚ የታዩ ካልሆነ በቀር ነብዩ አለይሂ ሰላቱ ወሰላም ከሀይባቸው አንፃር ሰው ቀጥ ብሎ የሚያቸው በሙሉ አይኑ ሊያቸው የሚችሉ አይነት ሰው አልነበሩም ይባላልና ግርማ ሞገሳቸው ማለት ነው። የሚገርመው ብዙ ታሪካቸው ይሳቸው ወስፋቸው ገጽታቸው የተላለፈው በዚያን ጊዜ በእርሳቸው ዘመን ህፃናት በነበሩ ሰሃባዎች ነው ይላሉ። ባልሰዎች በነበሩ እንጂ ትልልቆቹ እንደነ ሰይዱና አቡበክር ሲዲቅ ቀና ብሎ ለማየት ራሱ አይደፍኑም ነበር። ልጆች ግን ብዙ ጊዜ ያኔ ይዳፈራሉና
አብዛኛው ወስፋቸው የመጣው በልጆች ነው ይላሉ። በዛን ጊዜ ሙባዕበድ ራሱ አልሰለመችም ነበር እኮ ያን በዛ አጋጣሚ ነው እንደዚህ በሙሉ አይን ልታያቸው የቻለች። አለይሂ ሰላቱ ወሰላም በህልማችን የምናያቸው አላህ አድርገን አሚን። የተባለውን ወስፍና ሐቂቃ ወቃር ልባችን ላይ የሚጨምር አላህ አድርገን። መቼም ያየና የሰማ እኮ አይደለም ليس الخبر كالعيان የስለ ነብዩ አለይሂ ሰላቱ ወሰላም ደግሞ ቢልኹሱስ ስናወራ በህልም እሳቸውን ማየት የሐቂቃ ማየት ነው እንጂ ዝም ብሎ እንደዚህ አንዱን ሸይጣን ሸይጣን በእነሱ አይመሰልም። አጎቴን አየሁት አክስቴን አባቴን የምንለው ይሄ ሸይጣን ነው ገባ። ግን አንድ ሰው አላህ ሽቶለት ነብዩና አለይሂ ሰላቱ ወሰላም በህልሙ ካየ አንድም እኔ ረሱላህ ሙሐመድ ነኝ ካሉት ወይም እሱ ልቡ ላይ ነብዩ ሙሐመድ ማለት ናቸው እነዚህ ብሎ ልቡ ላይ ከወደቀ خلاص ነብዩን አይቷል። የሐቂቃ ህልም ወይም ደግሞ እንደኛ እንደሚባለው ቅብጅር ምናምን አይደለም አይቷል። ያኒ በህይወት አይቷቸው በህይወት አግኝቷቸው እኮ አንድ ሰው ከዛ በኋላ ሊጠም ይችላል። የሐቂቃ ግን በህልሙ ነብዩን ያየ ሰው ኻቲማው ያምራል። እንዲህ ያለው ብስራት አላህ ይስጠን። ይሄ የተወሰፈው ነው ደግሞ ምናጣጥም አላህ አድርገን ያ አላህ ያ አላህ። እሳቸው እንግዲህ ለየት ያደረጋቸው እኔ በመናም አንድ ሰው ከእርሳቸው ውጭ ያሉትን እኔ ከተመለከተ ربما ሸይጣን ተመስሎ የመጣ ሊሆን ይችላል በሐቂቃም ሊሆን ይችላል። ግን ሁለቱም እድል አለው። ሸይጣን የመመሰል ቻንስም እድልም አለው። ለዛ አንዳንድ ነገር መጥቶ የሆነ ነገር እኮ አባቴ ወይ መገሌ የሚባሉት ሼክ እንዲህ አሉኝ ብሎ ያልሆነ ሸሪዓ ጋር የሚጋጭ ነገር ለምሳሌ ሊመጣበት ይችላል። يعني ሸይጣን በእነሱ ሊመሰል ስለሚችል ያን ነገር መተው ነው ያለበት። ነብዩ አለይሂ ሰላቱ ወሰላም ካየ ግን አይ ሌላ ነገር ሊመሰል አይተም ሸይጣን الله يوفق الله سبحان الله ነብዩና ሙሐመድ አለይሂ ሰላቱ ወሰላም ከዚያ ጉዟቸውን ቀጠሉ። የመዲና ሰዎች እርሳቸው ከመካ ወጣዋል የሚልን ከሰሙ ጀምሮ በየጊዜው እየተመላለሱ በጣም ሐሩር እንግዲህ መዲናም መካም እንግዲህ ሄዶ የበለጠ ያቀዋል በጣም ከባድ የሚባል ሙቀት ነው ያለውና በየቀኑ ጠዋት ይወጣሉ። የሚመልሳቸው የሙቀቱ ብርታት ነው ይላሉ። በጣም ሲከብዳቸው ቀትር ላይ እንደገና ይመለሳሉ። ዛሬ በቃ አልደረሱም ብለው ማለት ነው። በተደጋጋሚ ብዙ ቀናት እንደዛ ሲያደርጉ ከቆዩ በኋላ የሆነ እሳቸው ነብዩ አለይሂ ሰላቱ ወሰላም የደረሱበት እለት ላይ እስከ ቀትር ሰዓት ሲጠብቁ ቆይተው በቃ ዛሬ የማይመጡም ብለው ተመለሱ። ከዛ በአጋጣሚ አንድ ይሁዲ ለሆነ ዓላማ ብሎ ለራሱ ሐጃ ጉዳይ ብሎ የሆነ ከፍ ያለ ቦታ ላይ ሆኖ የሆነ ነገር ለማየት ሲሞክር ነብዩን አለይሂ ሰላቱ ወሰላም ከሰይድና አቡበክር ሲዲቅ ጋር አብሯቸው ካሉት ጋር እየመጡ ይመለከታል። ከዛ ድምጹን ከፍ አድርጎ ምንም አልቻለም እሱ ራሱ አልተቋቋመም ይላል። ሲመለከት ድምጹን ከፍ አድርጎ ያ የምትጠብቁት ሰው እኮ መጣላችሁ ብሎ ድምጹን ከፍ አድርጎ ሲናገር አላሁ አክበር። ያ እንግዲህ ሴት አልቀረ ወንድ አልቀረ ህፃናት አዛውንት አልቀረ ደክሞት የተመለሰው አልቀረ እዛ የቆመው ፀሐይ የለም የሚባል ነው። እንደ አዲስ በቃ በአዲስ ነሻጥ ሁሉ እየተቀጠለቀለ ወደ እርሳቸው ሱብሃንአላህ። በዚያ መልኩ በትልቅ በህጃ በትልቅ ደስታ አላህ በጉጉት ሲጠብቋቸው የነበሩትን ነብዩና ሙሐመድን አለይሂ ሰላቱ ወሰላም አገኟቸው። የሚገርመው ነገር ምን ተከሰተ ታዲያ? ነብዩ አለይሂ ሰላቱ ወሰላም መጀመሪያ አካባቢ እንደደረሱ አካባቢ በኑ ዐውፍ የሚባሉት ያው መስጂድ ቁባን የተገነባላቸው ማለት ነው። እዚያ ጋር ነበር ያረፉት እዛ ቦታ ላይ እና ባረፉበት ጊዜ ምን ተከሰተ? ነብዩ አለይሂ ሰላቱ ወሰላም ቁጭ ብለው ሰይዱና አቡበክር ሲዲቅ መናገር ጀመሩ። ሰዎችን መናገር ሲጀምሩ አንዳንዶቹ ማያውቁ ነብዩን አለይሂ ሰላቱ ወሰላም አይተዋቸው የማያውቁ ሰይዱና አቡበክር ሲዲቅን ነብዩ መስላቸው ነበር። حتى መጣው እንኳን ደህና መጣችሁ ሲሉ ነብዩን ሳይሆን ሰይዱና አቡበክር ሲዲቅን ነበር የሚያደርጉት ይላል። ከዛ ይሁን በጣም ሙቀቱ በርታ ባለበት ሰዓት ሰይዱና አቡበክር ሲዲቅ ነብዩን አለይሂ ሰላቱ ወሰላም እንደ ጥላ ሆነው ሲያጠልላቸው ሲመለከቱ ያኔ ነው ነብዩ አለይሂ ሰላቱ ወሰላም ሆናቸውን ያወቁት ይላልና ከዛ እሳቸው ነብዩ አለይሂ ሰላቱ ወሰላም እዚያ ጋር አረፉ። በኑ ዐውፍ የሚባሉ ጎሳዎች ጋር ማለት ነው። የተወሰኑ ቀናት የእሳቸው የገቡት የውመል ኢትነይን ረቢዑል አወል ላይ ነው። ብዙ ሰው እንደሚያስበው ሙሐረም ላይ አይደለም ነብዩ አለይሂ ሰላቱ ወሰላም የገቡትና ረቢዑል አወል 8ኛው ቀን ላይ ነው፣ ሰኞ ቀን
ስለ ሰኞ ቀን መጾም ነብዩ አለይሂ ሰላቱ ወሰለም ሲናገሩ አንዱ ከአስባቦቹ መካከል እሳቸው ሂጅራም አድርገው የገቡበትም ቀን ይሄ ሰኞ ብዙ ነገር ተከስቶበታል በመሰረቱ እና ሰኞ ቀን ነበር የገቡት። ከዚያ የቁባ ሰዎች አህሉ ቁባ ለነብዩ አለይሂ ሰላቱ ወሰለም መስጂድ ገንቡልን እንጂ እዚህ ብለው ሲጠይቋቸው እስቲ ይህችን ግመል የኔን ግመል ማን ነው የሚጋልባት? እሷ ታዛዥ ነችና እሷ የዞረችበት ክፍል መስጂድ ይሆናል አሏቸው። ከዛ ሰይዱና አቡበክር ሲዲቅ ሲወጡባት መንቀሳቀስ አልቻለችም፣ አልቆመችም አሉ። ሰይዱና ዑመርም ሲወጡባት ተመሳሳይ ምንም አልተንቀሳቀሰችም አሉ። እንግዲህ አላህ ያለው ለሰይዱና አሊ ነውና ሰይዱና አሊ ሲወጡባት እና እኔ ገራቸውን እርካቡ ጋር ሲያስገቡ መሽጧ ተነሳቻሉ። ከዛ ነብዩ አለይሂ ሰላቱ ወሰለም ያ አልዩ አርኺ ዚማመሃ ወብኑ ዐላ መዳሪሃ ፈኢነሃ መእሙራ አሉ። ሱብሃንአላህ ያ አሊ አንተ አሊ ሆይ ዚማሟን ልጓሟን ለቀቅ አድርግላት፣ አትያዛት፣ ወደ ኋላ ትጎትታት ማለት ነው። ምክንያቱም የሚገነባው መስጂዱ እሷ የዞረችበት ቦታ ጋር ነው። ፈኢነሃ መእሙራ ታዛዥ ነችና ለቀቅ አድርግላት። ከዚያም እሷ ተንቀሳቅሳ የተወሰነ ቦታ ከዞረችበት በኋላ እዛ ቦታ ላይ ነው እንግዲህ ስታርፍበት ያ ቦታ ላይ መስጂዱ ቁባ የተገነባው ማለት ነው። ሱብሃንአላህ ማሻአላህ እንዳለም በጣም ደስ የሚል ያው ብዙ ሰው እሷን ይዞ ከሱ ቤት ለማሳረፍ ጉጉት ሊኖረው ይችላል። እሷን ለመውሰድ ይሄ ደግሞ አሁን መዲና ላይ ደግሞ ሌላው ጉጉት ይመጣል ኢንሻአላህ። ሌላ ክስተት ይሄ የመግቢያው አካባቢ ነው። ከዚህ ተነስተው ደግሞ ወደ መዲና ሲሄዱ ሌላ ብዙ ነገር አለው። ሱብሃንአላህ እና ይሄ ቁባ ላይ ባረፈች ጊዜ አላህ በቁርአን ላይ ለመስጂዱን ኡሲሰ ዐለ ተቅዋ ሚን አወል የውሚን ሐቁ አን ተቁመ ፊህ ያኒ ሱብሃንአላህ ምን ተከስተው ነበረ? እነዚህ በኑ ዐውፎች ነብዩ አለይሂ ሰላቱ ወሰላም እንግዲህ መስጂድ ገንቡልን ብለው አላህን ፈርተው ወደው ፈልገው ነው እንግዲህ በረከታቸውን ፈልገው ያስገነቡት። ከነሱ አቅራቢያ ያሉ ሌላ አንድ ጎሳዎች ምንፍቅና ያለባቸው ለነብዩ አለይሂ ሰላቱ ወሰላም እኛ ጋር መስጂድ እንድትገነቡልን እንፈልጋለን አሏቸው። الذين اتخذوا مسجدا ضرارا ያለ አላህ ቁርአን ላይ የገለጸው ማለት ነው። የፈለጉበት ዓላማቸው ምንድነው? አወለን ወተፍሪቀን በይነ المؤمنين ኢላ አላህ ያኒ በሙእሚኖች መካከል መከፋፈል እንዲመጣ እዚህ ይሄ ቁባ መስጂድ አለ መጀመሪያ የተገነባው ከዛ እዛ ጋር ደግሞ ሌላ ሲገነባ መፈራረቅ ይመጣል፣ አንድ ላይ አይሰባሰቡም። አቅራቢያ ነው ደግሞ የኛ መስጂድ መባባል ይጀምራል። ያ ነገር እንዲከሰት ነው ፍላጎታቸው። ሌላም ደግሞ ወኢርሳደን ሊመን ሐረበ አላህ ወረሱለህ ያኒ የአላህና የመልእክተኛውን ጠላቶችም ደግሞ ማስጠጊያ አስበው ነው እነሱ የሚፈልጉት። ዋናው ብቻ ግን በእርሳቸው ትዕዛዝ እንዲገነባ ፈለጉ። ሱብሃንአላህ ከዛ አያሁን ሳይሆን ከተቡክ ስመለስ ብለው ነብዩ አለይሂ ሰላቱ ወሰለም ተመልሰው ሊገነቡ ሲፈልጉ ወህይ ወረደላቸው ለነብዩ አለይሂ ሰላቱ ወሰለም ያኒ ተመልሰው ከተገነባ እነዚህ ሙሽሪክ እነዚህ ሰዎች የነርሱ ያዘጋጁት መስጂድ ጋር እንዲገነባላቸው እንዲሰግዱላቸው ነብዩ አለይሂ ሰላቱ ወሰለም ጠርተዋቸው ሲመጡ አላህ ወህይ ያወረደላቸውና لا تقم فيه ابدا አላቸው። እዛ በጭራሽ እንዳትቆም መስጂዱ ኦሬዲ ተገንብቶ ነበር። ከዛ ጭራሽ ሰው ሰደው ራሱ አስፈረሱ ነብዩ አለይሂ ሰላቱ ወሰለም። በዛ በኋላ እንደውም የቆሻሻ ማጠራቀሚያ ተደርጎ እንዲቀየር ነው ያደረጉት የነበረውና ይሄኛውን ግን አላህ ምን ብሎ ሰየመው? ለመስጂዱን ኡሲሰ ዐለ ተቅዋ ሚን አወል የውም ከመሰረቱ በአላህ ፍራቻ የተገነባ መስጂድ ነው ብሎ ነው የገለጸው። ከልባቸው ነው ሰዎች የጠየቁት ያለው ነው የገነቡት ማለት ነው። حتى هي مسجد قباء نبي عليه الصلاة والسلام ብዙ ነገር ተናግረውለታል። ልዩ የሚያደርጉትን ነገሮች الصلاة في مسجد قباء كالعمرة لو يتناገሩለት የቁባእ መስጂድ ጋር መስገድ ልክ ዑምራ እንደማድረግ ይቆጠራል። ተዋቡ ትልቅ ነው ማለት ነው። ሱብሃንአላህ حتى ابن عمر رضي الله عنهما عبد الله بن عمر እናቃለን እንግዲህ እርሳቸው የነብዩ አለይሂ ሰላቱ ወሰለም የሆነ ነገር አደረጉ ከተባለ
አላሁ አክበር ምንም ነገር አይቀራቸውም ሲያደርጉ ማለት ነው። አብዱላህ ብን ዑመር ሐታ እንደው ወደ ሐጅ በሄዱ ጊዜ እንኳ ያረፉበት ደክሟቸው ካረፉ ነብዩ አለይሂ ሰላቱ ወሰላም አብዱላህ ብን ዑመር ባይደክማቸውም ያርፋሉ። የሆነች ዛፍ ነበረች ሐታ ሲያልፉ ዝቅ ብለው ያልፉበት የነበረው ነብዩ አለይሂ ሰላቱ ወሰላም አብዱላህ ብን ዑመር ዛፏ ተቆርጣ ራሱ ዝቅ ብለው ያልፉ ነበር ይላል። ያ ሰላም ያ ሰላም። መካ ሄደውም ደግሞ ከዓባ ውስጥ ገብተው ሰግደው ነበረ። ውስጥ ደግሞ ማንም እንዲገባ አልተፈቀደም ነበር። የተወሰኑ ሱሐባዎች ከነዛ መካከል ቢላል ነበሩ አብረው ገብተው ነበረ ወደ ከዓባ ውስጥ ገብተው ሲሰግዱ። አብዱላህ ብን ዑመር እድሉን አላገኙም መግባቱን። ወዲያው ሰግደው እንደወጡ ለቢላል ምን አሏቸው? አይነ ሰላ ረሱሉላህ ሰለላሁ ዐለይሂ ወሰለም የቱ ጋ ነው ነብዩ ዐለይሂ ሰላቱ ወሰላም የሰገዱ ብለው ጠየቁና የሰገዱበት ቦታ ላይ ሄደው ሰገዱ። አብዱላህ ብን ዑመር በጣም ይከታተሉ ነበር በዚህ ጉዳይ ላይ እና ምን ይላሉ? አብዱላህ ብን ዑመር በየቅዳሜ ዕለት ወደ ቁባ እየሄዱ ይሰግዱ ነበር ይሄዱ ነበር ሁሌም። ለምንድን ነው ሲሏቸው ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ይذهب يعني ረሱሉ ዐለይሂ ሰላቱ ወሰላም ወደዛ ሲሄዱ በየቅዳሜ እየሄዱ ሲዘይሩ አይቻቸዋለሁ አሉ። እና ቁባን በጣም ይወዱት ነበር ነብዩ ዐለይሂ ሰላቱ ወሰላም። የቁባ ሰዎችም እንደዛው ሐታ فيه رجال يحبون أن يتطهروا الله فيه የተባለው እዛ የመስጂድ አህለ ቁባዎችን እዛ ቁባ አካባቢ ያሉትን ሰዎች አላህ ወደሳቸው። فيه رجال يحبون أن يتطهروا ንጽህና ማድረግ አጠባበቅ የሚወዱ ሰዎች አሉበት። حتى በአንዳንድ ዘገባዎች ضعፍ አለበት ቢሉም ነብዩ አለይሂ ሰላቱ ወሰላም ይሄ የቁርአን አንቀጽ በወረደበት ጊዜ ወደ ቁባ ሰዎች ሄደው ብዙ ነገር ካሏቸው በኋላ እነሱ የሚያወድስ ነገር እናንተ የቁባ ሰዎች ወይ እስቲ ምንድነው የምታደርጉ? አላህ እኮ በጧሃራ እናንተን አወደሳችሁ ብለው ሲጠይቋቸው እኛማ የምናደርገው መጀመሪያ ድንጋይ እንጠቀምና ከዛ ውሃ እናስከተልበታለን። يعني ዑለማዎች ሙስተሐብ ነው ይላሉ አልጀምዑ በይነሁማ በድንጋይና ወይም በሶፍትና በውሃ ሁለቱንም መጠቀሙ መጀመሪያ ያለውን ነጃሳ በሶፍት ወይም በሌላ ነገር አጽድቶ ከዛ በኋላ ውሃ ማስከተሉ ይወደዳል ይላሉ። እና ይሄ የአህሉ ቁባዎችን ደግሞ ባህሪ ነበር። ሱብሃንአላህ አላህ ወደሳቸው። ሱብሃንአላህ። በዚህ አጋጣሚ ያው በተለያዩ ጊዜ ወደ መዲና የሚጓዙ ሰዎች ይኖራሉ ለሐጅ ስራ እንደዚሁም ደግሞ ለዑምራ ከዛም በተጨማሪ በንግድም ሌሎች አጋጣሚዎችም ሰዎች ይጓዛሉና ኢንሻአላህ ይሄን ተጠቅመው መስጂዱንም ይጎበኛሉ እዛም ይሰግዳሉ የሚል ተስፋ አለን። መልእክታችንም ያደርሳቸው በያሉበት እኛንም አላህ ይወፍቀን። አሚን አሚን አሚን። እኛንም ይወፍቀን። አሚን። ሼክ አብዱላህ እንዴት ነው ረፍት አድርገን እንመለስ ወይስ እንቀጥልበት ትላላችሁ? እንቀጥል ረፍት አድርገን እንደዛ ይሻላል አይደል? ማሻአላህ። اللهم صل وسلم على محمد وآله وصحبه መርሐባ። ከረፍት በኋላ ተመልሰን መጥተናል ኢንሻአላሁ ተዓላ። አሁን ደግሞ እንግዲህ ወደ ሐድራ እንሄድና ድምቅ አድርገን ነው ኸሚስ መስሎ አሁን ደግሞ ሂጅራ እንጓዛለን። አዎ በየቤቱ ያው ሰዎች መጀመሪያ ቡናም እየጠጡ ዱዓም እያደረጉ ነው የሚከታተሉንና በመሐልም ደግሞ ነብዩ አለይሂ ሰላቱ ወሰላም እያወሳን ያለ ነው የነብዩ አለይሂ ሰላቱ ወሰላም ሂጅራ ጉዟቸውን ስለሆነ እሳቸውን ደግሞ እስኪ የሀገራችን ዑለማዎች በምን አይነት መልኩ አወሷቸው በመንዙማዎቻችንስ ምን ይላሉ የሚለውንም ደግሞ እንዴት ነው በአረቡ በአጀሙ ይያል ኢንሻአላህ አቡል ሐድራ ጋር እንቀጥላለን። መርሐባ። الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي. الحمد لله حمدا مجدا أن جعلنا أمة أحمد ومتعنا بالشوك والوجد إليه لنيل المراد يوم العرض والحساب يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. الصلاة عليكم نبي
والسلام عليكم نبي يا دواء قلبي. الحمد لله حمدا طيبا أن جعلنا من الأحبة ومتعنا بنور طيبا نرجو بذكر الأحبة دخول حضرات الحب يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي. الحمد لله حمدا كثيرا أن جعلنا أفضل زمرة ومتعنا بنور الحضرة في الدنيا وفي الآخرة في الحال وفي المآب يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي. الحمد لله حمدا مبارك أن جعلنا لسيد المكة بديع الفطرة أصل المبارك مبيد الظلام والإفك ومزيل الغياهب يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي. يا شمسا بدا في أرض الحرام ويا سراجا أضاء العالم قد هام بك أرباب الغرام بك كنا خير الأمم يا بدرا بدا في العرب يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي. يا مسكا يفوح من المدينة أضاء بك علم المعنى بذكر اسمك صب تغنى يوجد القصد والمنى بك يا كنز الأحباب يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي. مكي مولود ساكن طيبا زاد العارفين قوة الأحبة أنيس قلب كل الغرباء مهب رجال الغيبة ومأوى كل الأحباب يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي. يوم لا ينفع ابن لأبيه يوم تجلي رب الأرباب يا نور الحضرة أنت جوابي يا قرة عيني قلبي يا دواء كل الأحباب يا دواء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء خير قلبي. من على قدر وسماء خير من نورا قد تعمما خير من ساد عربا عجما خير من صلى إماما في حضرات الرحاب يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم خير نبي من يا طاف دواء بالبيت الحرام خير من قبل الحجر واستلام خير من شرب من ماء زمزم خير من قام بالملتزم ودعا بالاقتراب يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. الصلاة عليكم نبي والسلام عليكم نبي يا دواء قلبي نداء قلبي. بارك الله بكم وجزاكم الله لنا مقبول الله ያደርግላችሁ። ሁልጊዜ የጣፈጠ መሄድ አላህ አድርጎላችሁ። ማሻአላህ ደስ የሚል ነው። እንዲህ ያለ መነሻ የቀልባችን ጨለማ ሁሉ እንግዲህ በሳቸው ሸፋ የሚገፈፍ ያደርገው መድኃኒት ይሁን። አሜን አሜን። ሱብሃንአላህ። ሸኾቹ ያ ደዋ ቀልቢ ሊዳኢ ቀልቢውን ማለት ነው።
ለልብ በሽታ መድኃኒቱ አላህ ሰለላሁ ዐላ ሰይድና መሐመድ የርዜ መድኃኒቴ ማረፊያ ነው ላይ እንዳሉት ስንቱ ሰው ድኖባቸዋል በሳቸው ሰበብ ነው። ዛሂር ነው ባጢን ዛሂር ነው ባጢን የልብን በሽታ የዛሂር የአካልን በሽታ ሱብሃንአላህ። አላህ ትልቁ መዳን ደግሞ ያው ነገ በየው መልቂያማ ነጃ መውጣት ነው። ዘላለማዊ በሆነው ሀገር አሳማሚ ከሆነው ጀሃነም ቅጣት ነፃ መውጣት ነውና አላህ ሁላችንም የጀነት ያድርገን፣ በሳቸው መንገድ ላይ የምንጸና ያድርገን ኢንሻአላህ። እያወራን የነበረበት ተመልካቾቻችንም ያው ታፍታ ቆይታ በኋላ ተመልሰናል። በመንዙማ ያው ሞቅ ደመቅ አድርገናችሁ ማለት ነው። አሁን ደግሞ ከሼኻችን ጋር ካቆምንበት እንቀጥላለን። ሼኺ እንዴት ነው ከቁባ ወዴት ነው? አሁን ደግሞ ከቁባ እንግዲህ ወደ ረሱሉ አለይሂ ሰላቱ ወሰላም መስጊዳቸው ወደ ተገነባበት ነው ወደ መዲና። ባለፈው ሳምንት ብለናል። መዲና የሚባል በዓለም ላይ ያለው ብቸኛ ከተማ መዲና ብቻ ነው። እርሳቸው ገቡበት በቃ ሙነወራ ሆነች። ከዛ በፊት ስያሜው ራሱ መዲና አልነበረም። አሁን እንግዲህ ከዚህ መዲና የሚለውን የሆነችን ከተማ ከፍ ማድረግ ከተማችን ለመባል ከተፈለገ መዲናችን አዲስ አበባ ይባላል። መዲናችን ያው እንደ ቅጥያ የፕሪፊክስ ተጠቅሞት ከዛ በኋላ ነው። ሱብሃንአላህ። ትክክለኛው ግን መዲነቱል ሙነወራ ሁናክ። ሱብሃንአላህ። አላህ ቢስሚላህ ረሱሉ አለይሂ ሰላቱ ወሰላም ቁባ አካባቢ ላይ መስጂዱን ተገነባ። ይሰግዱበትም ነበረ ነብዩ አለይሂ ሰላቱ ወሰላም። ሰኞ አይደል የገቡት? ሰኞ፣ ማክሰኞ፣ ሮብ፣ ኸሚስ እነዚህን 4 ቀናት እዛ ቆዩ ነው የሚሉት። ከዛ ጁሙዓ አመሩ ወደ ቀጠሉ ጉዟቸውን ማለት ነውና አላህ እየሄዱ እያለ ወደ መስጂዳቸው የሚገነባበት ቦታ አካባቢ ከመድረሳቸው በፊት ሁሉም በቃ ወጣው በትልቅ አጀባ ነበርና ሲንቀሳቀሱ ሲሄዱ የነበሩት። በሆነ ግቢ አካባቢ በሚያልፉበት ጊዜ ወጣ እያሉ ሰዎች እኛ ጋር ረፉ እያሉ ይጠይቋቸው ነበር። ሱብሃንአላህ። ዒትባን ቢን ማሊክ የሚባል ሰሐቢ በሱ ግቢ በኩል በሚያልፉበት ጊዜ እንደው ሁሉም ነገር አለ፣ ማንም ያስቸግር አይኖር፣ እኛም ደግሞ ታጥቀን ተሰልፈን አንቱን ለመኸደም ጥበቃ ለማድረግ ተሰልፈናል፣ ባካችሁ ምግቡልን፣ ሁሉ ነገር የተሟላ ነው ሲላቸው خلوها አሉ ነብዩ አለይሂ ሰላቱ ወሰላም فإنها مأمورة የጋለቡ አይደል ይሄዱ ያለው ግመላቸውን ተዋት፣ ግመሏን እሷ ታዛዥ ነች ትሄድበት አሏቸው። ከዛ አሁንም ትንሽ አለፍ ብለው ደግሞ ሰዓድ ብን ዑባዳ ያሉበት ደግሞ አሁንም ግቢ እስከበዛ በኩል ሲያልፉ አሁንም እንደ ሁሉ ነገር አለ እኛ ጋር ይረፉ ሲላቸው خلوها فإنها مأمورة ተዋት፣ እሷ ትሄድበት፣ ያረፈችበት ቦታ ላይ ነው የሚገነባው መስጂዱ፣ እኔም ማርፈው እዛ ጋር ነው። አሁንም ደግሞ ሶስተኛ ሱብሃንአላህ እና አብዱላህ ኢብኑ ረዋሃ እና የመሳሰሉት ያሉበት አሁንም ግቢ በዛ ሲያልፉ አሁንም ተመሳሳይ ጥያቄ ጠየቋቸው። خلوها فإنها مأمورة ታዛዥ ነች ነው ትሄድበት፣ ተዋት። አሁንም ለአራተኛ ሰሊጥ ኢብኑ ቀይስ የሚባል አሁንም ደግሞ በእነሱ ግቢ አካባቢ ሲያልፉ አሁንም እንደው እኛ ጋር ይረፉ፣ ሁሉ ነገር የተመቻቸ ነው አሁንም ሲላቸው خلوها فإنها مأمورة ታዛዥ ነች ተዋት፣ እሷ ትሄድበት። መጨረሻ ላይ እንግዲህ በኑ ማሊክ ኢብኑ ነጃር እና አቡ አዩብ አልአንሳሪ ያሉበት አካባቢ ላይ ስትደርስ እዚያ ቦታ ላይ ሄዳ በረከች፣ አረፍ አለችና ከዛ እንደገና ነብዩ አለይሂ ሰላቱ ወሰላም ገና አልወረዱም ነበረ። እንደገና ተነስታ ወደ ሌላ አቅጣጫ ከሄደች በኋላ እንደገና ተመልሳ ወደ በረከችበት ቦታ መጣ፣ አረፈች ይላል። ከዛ በኋላ ነብዩ አለይሂ ሰላቱ ወሰላም በቃ መስጂድ የሚሰራው የሚገነባው እዚህ ጋር ነው ማረፊያ ያሉ። እዚያው አቅራቢያ አዩ ዳሪን አዩ አህሊና አቅረብ አሉ። ከዚህ አቅራቢያ ማን ነው የኛ ምንለው ሰው ልናርፍበት መስጂዱ እስከሚገነባ ድረስ ልናርፍበት የምንችለው ሰው ማን ነው ብለው ሲጠየቁ አቡ አዩብ እኔ ነኝ ያ ረሱላህ፣ እኔ ጋር ይረፋላቸው ቅርብ የነበረው የሳቸው ነበረ። አላህ አላህ ግመላቸውንም ሁሉ ዕቃቸውንም በአጠቃላይ ወስዶ አስገባ። እንግዲህ በረከቱ ገባ። አላህ አላህ
በጣም እድለኝነት እና ትልቅ እድለኝነት ሱብሃንአላህ። የሚገርም ነገር ተከስቷል እዛ ውስጥ ቤቱ ውስጥ ደግሞ ነብዩን አለይሂ ሰላቱ ወሰላም መጀመሪያ ሲያሳርፋቸው እንዳይደክሙ ብሎ ነበር ፊል አስል እሳቸውን ታች እሱ ከላይ ነው የነበረው ይላሉ። ቤተሰቡን ከላይ አድርገው እሳቸውን ከስር ነበር ያሳረፋቸው። ከዛ የሆነ ጊዜ ከዕለታት አንድ ቀን ሌሊት ላይ በርግጎ ተነሳ። በጣም ተጨንቆ ማለት ነው። ረሱሉ አለይሂ ሰላቱ ወሰላም ከስር ሆነው እኔ ከላይ ሆኜ ነው የተኛው ያለሁት ብሎ ተነሳና በእርሳቸው ስትሬት በኩል ነው የነበረውና ሌላ ዳር ጥግ ይዞ ያን ሌሊት አሳለፈና ጠዋት ላይ በቃ ያ ረሱላህ አስፈሉ አርፈቁ ቢያላቸው ለኔ በቃ የተሻለኝ ታችኛው ነው አላቸው ለነብዩ አለይሂ ሰላቱ ወሰላም። እሳቸውም ያው መርሐባ ብለው ወደ ላይ ወጡ ይላሉ። ነበር ያለው ላ አዕሉ ሰቂፈተን አንተ ተሕተሃ አላቸው። ሱብሃንአላህ እኔ እንደው አንተ ያለህበትን ጣራ አንተ ከታች እያለህ ያን ጣራ ሊለወጥ አልችልም አላቸውና ከዛ በኋላ እሳቸው አቡ አዩብ ታች ሆኑ፣ ነብዩ አለይሂ ሰላቱ ወሰላም ወደ ላይ ወጡ ይላሉ። አላህ አላህ። ሁሌም ደግሞ ምግብ አቅርቦላቸው መጀመሪያ ለእሳቸው አቅርቦ ነው ከዛ በኋላ የሚመገበው። ለምን ዓላማ ነው? እሱ ይልክላቸውና የተመገቡበትን ቦታ ነጥሎ አይቶ ያኒ ከተመገቡ በኋላ ሲመለስ ያችን እጃቸው ያረፈችባትን ቦታ ነጥሎ ይመከም ነበር። ሱብሃንአላህ። እና ይሄ በጣም ለተበሩኩም በረከት ፍለጋም ደግሞ ትልቅ ማስረጃ የሚሆን ነገር ነው። እንደሚታወቀው አቡ አዩብ አልአንሳሪ ረዲየላሁ ዐንሁ ጉንጫቸውን የነብዩ አለይሂ ሰላቱ ወሰላም ቀብር ላይ ማድርገው በነበረበት ጊዜ እሳቸው ከተቀበሩ በኋላ ካለፉ በኋላ መርዋን የተባለው በዚያን ጊዜ መዲና ላይ አስተዳዳሪ የነበረ ዋሊም ነበረ እና ምን እያደረክ ነው ብሎ ሲጠይቃቸው ዘወር ሲሉ እሱ አላወቃቸው ነበር አቡ አዩብ መሆናቸውን ታላቁ ሰሃቢ መሆናቸውን። ዘወር ሲሉ አቡ አዩብ ናቸው። ነዓም አሉት። አዎ አውቃለሁ ማድርገው ጅእቱ ረሱላላሂ ወለም አቲ الحجر እኔ እኮ ወደ ረሱሉ ወደ እርሳቸው ነው እንጂ የመጣሁት እኮ ወደ ድንጋዩ አይደለም ብለው ያኔ ይሄ ነገር የተፈቀደ ነገር መሆኑን አጽንኦ ሰጠው ነገሩት ማለት ነው። የዘመናችን ሰዎች እንግዲህ ሙሸቢሃዎች አላህ ይጠብቀንና ሙስሊሙን ኡማ ያለ ሐቅ የሚያስከፍሩት ቀብር ላይ ጉንጭ ማሳረፍ ቀርቶ እዛ ስታልፍ እንኳን አሰላሙ አለይኩም ለመቆም ስትፈልግ ሽርክ እያሉ ወይ ደግሞ ሸቢካውን የተሰራበት እሳቸው የተጋረዱበትን ለመንካት ስትሞክር ብዙ አይነት ነገር ነው ሙስሊሙ ኡማ የሚያደርጉት። አላህ ከሸራቸው ይጠብቀን። አሚን። ከዚያም ረሱሉ አለይሂ ሰላቱ ወሰላም መስጂዳቸውን በዚያ መልኩ የሁለት የቲሞች ሐቅ ነበር ያረፉበት ቦታ ያቺ ግንባ ያረፈችበት ቦታው የሁለት የቲሞች ነበርና ከዛ ምን ይሻላል ብለው ሲያማክሩ እንግዛችሁ ሲሏቸው አረንዶ በነፃ አሏቸው ይወሰዱት እኔ እነዚህ ልጆች እንዲወዱ አደርጋለሁ ሲል ተንከባካቢያቸው ብለው በክፍያ ተከፍሏቸው ወደ 10 ዲናር አካባቢ ገዟቸውና ከዛ መስጂዱ ግንባታ በዛ መልኩ ነበር የተገነባው ማለት ነው። ሱብሃንአላህ። ረሱሉ አለይሂ ሰላቱ ወሰላም በዚህ መልኩ መዲና ላይ ካረፉ በኋላ ሷሃባዎቻቸውን ደግሞ እርስ በርስ ያላቸው ሙሐባ የበለጠ እንዲጨምሩ ለማድረግ ሙአኻ አድርገው ነበር። ወንድም አንድ ሁለት እያደረጉ እያጣመሩ ወንድማማቾች አድርገው ነበር። አላህ ሱብሓነሁ ወተዓላ ቁርአን ላይ በደንብ አድርጎ አወድሷቸዋል። እነዛ የመዲና ሰዎችን የነበራቸውን ክብካቤ ሙሃጂር ሆነው ለመጡት ሰዎች አንዳንዶቹ ያላቸውን የአትክልት ስፍራ እየከፈሉ ይሄን ላንተ ሚስት ሐታ ከአንድ በላይ ካላቸው የምትፈልጋትን መርጠህ ነው ደግሞ እኮ ለዛው የማይፈልጋት ለምሳሌ የማይወዳትን ፈቶ ሳይሆን እነዚህ ሁለት ሚስቶች አሉ የምትፈልጋቸውን ምረጥና አንዷ ለፍታለህ የምትፈልጋትን እስከዚህ ደረጃ ድረስ ولا يجدون في صدورهم حاجة مما أوتوا ويؤثرون على أنفسهم ولو كان بهم خصاصة ያላቸው አንሳዎች ከልባቸው ምንም አይነት ሐጃ ቢኖርባቸው ራሱ እየፈለጉት በራሱ መርጠው እነሱን አስፈልጠው ነፍስያ ይቅር ተረግጠው ነፍስያቸው ለወንድሞቼ ለእህቶቼ ይሉ ነበር። ሱብሃንአላህ። እንዲህ አድርገው አዋደዷቸው ነብዩ አለይሂ ሰላቱ ወሰላም።
ያኔ ሂጅራቸው እንግዲህ ባጭሩ ይሄን ይመስላል። ይሄ ሂጅራ በመሰረቱ በጣም ብዙ በረከትን ያዘለ ነበረ። ብዙ ሙሉ ቢዳሰስ ከተባለ ኪታቦች ራሱ ተእሊፍ ተደርገውለታል። እንደው ግን ከበረካቶቹ አንዳንዶችን ከመጥቀስ አንፃር አነስ ብን ማሊክ ረዲየላሁ ዐንሁ ምን ይላሉ? እኛ ወደ የመዲና ሰው ናቸው እሳቸው በመሰረቱ የሆነች በጣም ባልቴት ወደ ሆነች ሴትዮ ዚያራ ብለን ገባን ይላሉ። እና በገባን ሰዓት ልጇ ሞት አፋፍ ላይ ነበር። ያኔ በጣም ታሞ ሊሞት ብሎ ነበር እና እሷ ወደ ራስጌው በኩል ተቀምጣ ነበር እና ገባንና የተወሰነ ተቀምጠን በነበረበት ሰዓት ልጁ አቅራቢያ ሆነን ሞተ ልጁ። ሱብሃንአላህ። ከዚያ በኋላ ያኔ ተገልጦ የነበረውን ፊቱን ሸፍን አድርገን ኢስቢሪ ወህተሲቢ አልናት ለእናቱ ማለት ነው። በጣም በእድሜ የገፉ ባልቴት ነበሩና ታገሺ ምንዳሽንም ከአላህ ፈልጊ በምንላት ጊዜ አማተብኒ አለች። ልጄ ሞተ እንዴ አለች። ናም ስንላት በጣም ተሰማትና እጇን አንስታ አላሁመ ኢን ኩንተ ተዕለሙ አኒ ማ ሃጀርቱ ኢለይከ ወኢላ ረሱሊከ ኢላ ረጃአ አን ቱዒዘኒ ሚን ሙሲበትን ከሃዲሂ ከእንዲህ አይነት ሙሲባ እንድጠብቀኝ ፈልጌ ከሆነ ከእንዲህ አይነት ሸዲዳ ከሆነ አስቸጋሪ ከሆነ መቀመቅ እንደው እንድታስወጣኝ ፈልጌ ከሆነ ተስፋ አድርጌ ከሆነ ሂጅራ ያደረግኩት ያንተን ውዴታ ፈልጌ የረሱልን ዓለይሂ ሰላቱ ወሰላም ውዴታ እሳቸውን መከተል ፈልጌ ሂጅራ ሳደርግ ከእንዲህ አይነት ሙሲባ መከራ ነፃ እንድታወጣኝ ተስፋ አድርጌ ከሆነ ፈላ ተሕሚል ዐለየ ሃዚሂ ልሙሲበተ ልየውም እንደው ይሄን ሙሲባ ዛሬ አታሸክም ብላ ዱዓ አደረገች አሉ። እዛው እያለን ይላሉ ልጁ ያን የሸፈነውን ነገር ግልጥ አድርጎ ብድግ ተቀመጠ። እኛ እንደው በልተን ጠጥተን አብረን ነው የወጣነው ከልጁ ጋር ማለት ነው። ያኔ የሂጅራውን ጉዳይ ነው አንስታ በዛ በሂጅራው በረከት አላህን ሱብሓነሁ ወተዓላ ስትማጸን የሞተውን ሕያው አደረገላት። ሱብሃንአላህ። ሌላ ጊዜ ምን ጠቅሰዋለን ኢንሻአላህ በሰፊው እንዳላችሁት እንጂ እነመል አዕማሉ ቢንያት የሚለውም ሐዲስ ከዚሁ ጋር ተያይዞ ነው አይደል? ከሂጅራው ጋር የሚጠቀሰው ያው ረጅም ነውና ኢንሻአላህ እንመጣበታለን ሌላ ጊዜ። ሐታ ሌላም እንደዛው ደግሞ ኡሙ አይመን ሂጅራ ባደረጉበት ጊዜ በረካ ሐበሽያዋ ማለት ነው። እሷም ራሱ ከሂጅራ ጋር በተያያዘ ለየት ያለ ነገር አላቸው እና ካነት ሰዋማ በጣም ትጾም ነበር እና በዚያን ጊዜ ሂጅራ ባደረገችበት ዕለትም ጾመኛ ነበረች አሉ። ሱብሃንአላህ። እና መሀል መንገድ ላይ ለማደር ብላ መንገድ ላይ የተወሰነ ሲመሽባት አረፍ አለች። በጣም በኃይለኛው ጠምቷት ነበረ፣ ርቧት ነበረ። የአፍጥር ሰዓት ደረሰ። ምንም ታፈጥርበት ነገር አልነበረም። በጣም ጁህድ ላይ በነበረችበት ጊዜ በጣም ከብዷት በነበረበት ሰዓት ከየት እንደተለቀቀ የማይታወቅ የሆነ በነጭ ገመድ የተንጠለጠለ አኮሌ ወይም ደግሞ እንደ ባልዲ ነገር ወረደለታል። ሱብሃንአላህ። ከዛ በኋላ ያን ነገር ከራማ ነው ለሱ። ሱብሃንአላህ። ያን ነገር ጠጣች። ከዚያ በኋላ ጥማት የሚባል ነገር አጋጥሞኝ አያውቅም። ያ ሰላም። ምንም ከባድ በሚባል ሐሩር በሆነበት ቀትር ሰዓት ሄጄ ሞክሬዋለሁ። ምንም ግን ጥማት የሚባል ነገር አጋጥሞኝ አያውቅም። ተነሳላት ሙሉ በሙሉ። ይሄ ራሱ የሂጅራ አንዱ በረከት ነው ማለት ነው። ሱብሃንአላህ። እነዛው በተመሳሳይ ሐታ ኢማም ሙስሊም የዘገቡት ሶሒህ ሐዲስ ነውና አጥፈይል ብኑ ዐምር የተባሉት ታላቅ ሰሐቢ ሂጅራ እያደረጉ ወደ ሆነ መዲና ከመጡ በኋላ በሆነ በሽታ የተለያዩ ሙሲባዎች ተደራረበባቸውና ያን ለቆ ሁለቱም ወጡ። አጥፈይል ብኑ ዐምርና አብሮ ያላቸው ጓደኛቸው ማለት ነው። ይሄኛው በጣም ሙሲባው ሲደራረብበት የሆነ የቀስት ጫፍ ላይ እንደ ብረት ነገር ይደረግበታል። ያዛችን ሰፊውን ክፍል ያዘና እጁን ቆረጠ። በጣም ሙሲባው ሲበረታበት ማለት ነው ችግሩ። ራሱን በዛው ሰበብ ደሙ በጣም ፈሶ ሞተ። ቀተለ ነፍሰሁ ራሱን ገደለ ይዘው ማሰባ። ከዚያ በኋላ ይላሉ ጥፈይል ብኑ ዐምር በመናም የተመለከትኩት ይሄን ሰው
እንዴት ነው ما فعل الله بك ስለው አላህም እንደው ምን አደረገ እንዴት ነው ያለህበት ሁኔታ ስለው አላህ Subhanahu Wa Ta'ala غفر لي بهجرتي الى النبي عليه الصلاه والسلام ሂጅራ በማድረግ ሰበብ አላህ ማረኝ እኮ ብሎ አለው ከዛ እንዴት ነው እጅህ ደግሞ ተጠቅልሎ ተሸፍኖ ያየሁት ነው እሳ በየስጠይቀው ይሄንማ ኢነ ላ ኑስሊሁ ማ አፍሰተ ተብያለሁ አንተ ያበላሽውን እናስተካክልልም ተብዬ ይሄ ብቻ ነው ኒዕማ ማይደርሰው ያኒ ይሄኛው ገና ነው ማለት አላገኘም ማለት ነው ከዛ ነብዩ አለይሂ ሰላቱ ወሰለም ጋር መጡ መናውን ሲነግራቸው اللهم وليديه فاغفر የቀረውን ለጁም ቢሆን ማረው አላህ እና يعني ይሄ ሁሉ የሂጅራ በረከት ነው حتى ይሄ ራሱ ለአህሉ ሱና ወልጀማዓዎች ማስረጃ አለበት አንድ ሰው ቃቲሉ ነፍስ ከእስልምና ይወጣል ለሚለው ትልቅ ማስረጃ ነው ራሱን የገደለ ከመሆኑ ጋር اللهم وليديه فاغفر ጨምርለት ነው ሙሉ ማረው ብለው ነብዩ አለይሂ ሰላቱ ወሰለም ዱዓ አድርገውለታል ማለት ነው አሁንም ከሂጅራ ጋር እንደ መጨረሻ ሌሎች ቢኖሩም በጣም በርካታ ነው በአንድ ቀን የሚጨርስ ነገር አለ እና በጣም ብዙ ቢኖሩም እንደ መደምደሚያ ግን ነብዩ አለይሂ ሰላቱ ወሰለም ወደ መዲና ሊገቡ ባሉበት ጊዜ ለሆነ ዓላማ ብቻ መንገድ ቀይሰው መሄድ ፈልገው ነበርና አብሯቸው እየሄደ ያለው አይ በዚህ መንገድ ከሄድን እዚህ ታዋቂ የሆኑ ሁለት ሙሃናን የሚባሉ በመባል የሚታወቁ ሁለት ሙሃናን ማለት የተዋረዱ ነው ሌቦች አሉ አላቸው እና በዛ ካለፈን ሊቀሙን ሊዘርፉን ይችላሉ እንደ ሽፍታ ናቸው ሽፍታዎች ናቸው ከዛ አይ እስቲ ጥራቸው ወደኛ ነብዩ አለይሂ ሰላቱ ወሰለም መርሐባ እሺ ጥራቸዋለሁ አለና ጠራቸው ነብዩ አለይሂ ሰላቱ ወሰለም ወደ እስልምና ጥሪ ያደረጉላቸው ዳዕዋ አደረጉላቸው ሰለሙ ማን ነው ስማችሁ ሲላቸው ሙሃናን በል አንቱም المكرمان አላቸው ነብዩ አለይሂ ስማቸውን ያውቃሉ ቀየሩላቸው እናንተ ተዋረዳችሁ ሳይሆን የተከበራችሁ ናቸው አላቸው ይላልና ይሄ ሁሉ ሂጅራ ላይ የተከሰተ ነገር ነው እና ብዙ ነው በረከቱ ሱብሃንአላህ አላህኛም እንግዲህ የእርሳቸውን ፈለግ እንዲኑን ፈልገው ነውና ያን ሁሉ ልፋት አድርገው የተንቀሳቀሱ ከሚለፉት ከሚተጉት አላህ ያድርገን ሱብሃንአላህ ያው ይህ ሁሉ መስዋዕትነት ለዲን الاسلام ሲባል የተከፈለ ነውና ኢንሻአላህ እኛም ያው አማናም አደራም አለብን ትልቅ የቤት ስራ ነው በእያንዳንዳችን ላይ ያለውና ኢንሻአላህ እውቀት ያለው በማስተማር ገንዘብ ያለው የሐቅ ሰዎችን በማገዝ ዱዓ ማድረግ የሚችል ደግሞ በየቤቱ ዱዓ በማድረግ በየትኛውም አጋጣሚ እጅ ለእጅ ተያይዘን ኢንሻአላህ ለኸይር ስራ ቋሚ መሆን ይገባናል የሚለውም ያው ትልቁ ነገር ነው ሼኺ እንደመጨረሻ ያው ባለፈው አውስተናል ግን የዚህ ፕሮግራም መዝጊያም እንዲሆን በየቤታቸው ያሉ ሰዎችም ያው ይሄን ነገር በትኩረት እንዲመለከቱት የምፈልገው ነገር ያው ነብዩ አለይሂ ሰላቱ ወሰለም ወደ መዲና የመሄዳቸው ሚስጥር የመጀመሪያው ነገር ነብያቶች ፍርሃት አያመችባቸውም ብለናልና ተለምዷዊ የሆነ ካልሆነ በቀር በፍርሃት የሚገለጹም አይደሉምና አላህ Subhanahu Wa Ta'ala ትእዛዝ ነው ስለዚህ ይሄንንም ነገር ትእዛዝ መሆን እንጂ ፍርሃት አለመሆኑንም በድጋሚ ብናስታውስና ፕሮግራማችንን መዘገብ ደስ ይለኛል يعني الله سبحانه وتعالى ነብያትን ሲልካቸው የተሟላ ስነ ምግባር ከሌሎቹ ላቅ አድርጎ ወኩለም ፈضلنا على العالمين ሲል እንግዲህ በስነ ምግባር አብልጦን ይላካቸው ሰዎችን የሚስብ ባህሪ እንዲኖራቸው አድርጎ ማለት ነውና የተለያዩ ከሚገለጹባቸው يعني እውነተኝነታቸው ታማኝነታቸው መልእክት አድራሽነታቸው ይሄ ሁሉ የሚገለጹበት ባህሪ ነው ከነዛ መካከል አንዱ ሸጃዓ ነው የነሱ ነብያት በአጠቃላይ በጀግንነት የሚገለጹ ናቸው يعني ነብዩ አለይሂ ሰላቱ ወሰለም ፍርሃት መርበትበት ቢኖርባቸው ኖሮ ብቻቸውን ሆነው ስንቱ እያሴረባቸው ስንት ነገር ተንኮል እየተሴረባቸው 10 አመት 13 አመት ሙሉ ታግሰው አልተቀመጡ ነበር ያን ሙሉ አመት 13 አመት መካ ላይ ሲቀመጡ يعني ያልተዶለተባቸው ነገር አልነበረም በመሰረቱ يعني ብዙ የግድያ ሙከራም ተደርጓል ጠፍርቆ የያዛቸው ነበር ብዙ ጉዳት ያደረሱባቸው ነበር ብቻዬን ነው ብለውም ደግሞ አልተውትም ነበር ሱብሃንአላህ እና ፍርሃት የሚባል ነገር ቢኖርባቸው ኖሮ ቀድሞ መጀመሪያ ሲዛትባቸው ነበር ቀድሞ የሚወጡት የነበረው
እና ነብዩ አለይሂ ሰላቱ ወሰለም ያን ያክል የቆዩትም አላህ Subhanahu Wa Ta'ala እንዲቆዩ የፈለገላቸው እስከዛ ስለነበረ ነው። ከዚያ በኋላ ሂጅራ አድርጉ ሲላቸው የበለጠም ደግሞ እስልምና ለማስፋፋትም ደግሞ የምቹ ቦታ ስለነበረ መዲና በዚያን ሰዓት ደህና ብዙ ተከታይ ፈርቶም ስለነበረ የተመቻቸ ቦታ ይዘው ለማስተላለፍ ተፈልጎ እንጂ ነቢያት ሁሉም ነቢያት ነው ደግሞ እሳቸው ብቻ ሳይሆኑ ሰይዱና ሙሳም ሰይዱና ዒሳም ሌሎችም ነቢያት በአጠቃላይ በፍርሃት የሚባል ነገር የሚገለጹ አይደሉም። ያኔ ከሂጅራ ጋር በተያያዘ አንዳንድ ሰዎች ይሄን ቂሳ ታሪክ የሂጅራውን ጉዳይ ሲጠቅሱ የሚጠቀሙትን ቃል ሊመርጡ ይገባል። ያኔ እርሳቸው ፍርሃትን በሚያስይዝ አይነት አነጋገር ተሰደዱ የሚለውን ቃል እንዲህ አይነት የሚያመጣ ከሆነ ጥንቃቄ ይፈልጋል ማለት ነው። ያኔ ፍርሃትን የሚያሳይ ወይም ደግሞ እርሳቸው ፈርተው ነው ሸሽተው የሄዱት የሚልን ነገር ጥንቃቄ ይፈልጋል ማለት ነው። ባረከላሁ ፊኩም። ኢንሻአላህ ሼክ አብዱላህ የዛሬው ፕሮግራማችን ያው ይሄንን እየመሰለ እዚህ ደርሰናል። ማሻአላህ እንግዲህ ሼክ ሷሊህ እንዳሉት ብዙ ነገር አስገዝበውናል። ሂጅራ ምን ያክል ትልቅ በረከት እንዳለው ምን ያክል ትልቅ ነገር እንደሆነ እንግዲህ በሐይቃም እኮ ካየኸው ጀማሉ ሀብት ንብረቱን ቀየውን ትቶ መሄድ ቀላል አይደለም። ሀብት ንብረት የተወለድክበት ትምህርት የተቀበረበት ያኔ መቼ ትመለሳለህ? ለአንድ ዓመት 2 ዓመት ለስራ እኮ አይደለም። ያም እኮ ወደ ያባባል እንዴ ለአንድ ዓመት 2 ዓመት ስትሄድ ወደ ባብቶ ተሳስመ ተላቅሰ ነው የምትሄደው። ላ እየወጡ ነው መተልፈታህ የሆነ ዋዕድ ይኖራቸው ይችላል። አያውቁትም። ገባው ሲመለሱስ ንብረታቸውን ያገኙትም ሌላ ነገር ነው። ያንን ሊላሂ ወረሱል ብሎ የሐቂቃ እኮ ነው በቃ ለአላህ ብሎ ያለ የሌለውን ንብረት ተተው አድርጎ ከቻለ ልብሱን ይዞ እንደንደን ሱሐባ አግና من اغنياء مكه የተባሉት እነዛ ሁሉ ገንዘባቸውን ተተው ሊላሂ ወረሱል መሄድ ይሄ ትልቅ ሸይ عظيم ነው። ትልቅ ነገር ነው። ለዛም ነው ሁላ በረከት ሁላ አጅር እንግዲህ እንደዛ በጣም ሲደክመውና በቃ ተስፋ መቆረጥ ደረጃ ሲደርስ ራሱን ጅማቶቹን በጥሶ ገሎ ሲታይ በህልሙ እጅ ቀሩ እንጂ ሌሎች ሁሉ እኮ አላህ ማረልኝ ትልቅ ነገር ነው ነገሩ። ሱብሃንአላህ ሂጅራ ሼክ ሷሊህ ሲያወርት እንደነበረው ዋጅብ ነው ፈርድ ነው በቻለ ሁሉ ግዴታ ነበር አይደል? በሴት በወንድ በቻለ ሁሉ ለምን የሚፈለገው ከሂጅራ ምንድን ነበር? ሙስሊሞች ዓለም ላይ ያሉ ሙስሊሞች መዲና ሰብሰብ ብሎ ኃይላቸውን ማጠንከር አንድነታቸውን ማጠንከር غزوات فتوحات ማድረግ ነበር። ይሄም አልহামዱሊላህ በሱሐበቶች ወን የተሳካ ሰብሰብ ባሉ ኢላ አንዳንድ ቦታ ለምሳሌና ሱሐማ ያልሄዱት ሁላ ለዳዋ ለመስላህ ነው ይባላል። ከሐበሻ ሱሐማ በዛን ጊዜ ቢሰልሙም ያልሄዱት ለመስላህ ዲኑን እዚህ ለማስቀጠል ነበር። ሌላው ግን የቻለ ሁሉ ሴቷ ሳትቀር ልጇን ይዛ ተመልከቱ አቅመ ደካማ ባልቴቷ ሳትቀር ያ ሁሉ ሱሐባ ገንዘቡን እርግፍ አድርጎ አንዳንድ ሱሐባ በጣም ሀብት ስላለው ማናቸው ሰይዲ እነዚህ ሱሐባ ልብስህን እንጂ ሌላን ይዘህ አትጣም ተብለው የወጡት ምን አግኒያ መካ ዙልቢጃደይን ጆንያ ለብሰው መዲና እስከሚገቡ ናም እነዚህ አሁን ምን አግኒያ መካ የሚባሉ ናቸው። ሌሎቹም ግን በቃ ይሄን ነገር ሲሰሙ በርበሩን ይዘው ምንድነው ያደረጉት? እስኪ ንብረትህን ታስወጣ እንደሆነ ያለን እየተባሉ ሊላሂ ወረሱ ብሎ የለበሷትን ይዘው ነው ተመልከቱ። ሱብሃንአላህ ይሄ ትልቅ የሐቂቃ ሙጃሃዳ ነው። ትልቅ ራስ ጋር ግብ ይላል ነገሩም ደግሞ ይሄን ያክል በረካና ዛም በላይ ይሄ ማባሃራ ነው ወማበጦና እንደላህ ብዙ ثواب ያስገኛል። ኢንሻአላህ በእነዚህ አይነት መሰል ታሪኮች ራሳችንን እየገመገም እኛ ሴት ነው ያለ ነው የእውነት ለሐቅ የሚከፈል ነገር ቢመጣ እንከፍላለን ወይ? አንዱንማችን በሆነ አጋጣሚ እንደዚህ ሰብሰብ ብለን ምን አለ አሁን ላይ እነዚህ ሱሐበቶች ታሪክ ሲወሳ የብዙ ዘመቻዎች ታሪክ ሲወሳ ስለ ጦሩ ስለ ሰራዊቶቹ ስለተከፈለ መስዋዕትነት ሲወሳ ብዙ ሰው ውስጡ ላይ የሆነ የሚሰማው ስሜት መነሳሳት አለ ነው ያኔ በኖርኩ አይነት ነገር ይሰማል ብዙ ሰው እና ምን አለኝ እንደዛ የሚል ሰው ብዙ አለ። ግን የእውነት አሁን መስጂድ መሄድ የማይችል ወጣት መስጂድ ሄዶ 5 ወቅት ሶላት መስገድ የማይችል ወጣት ወይም ደግሞ መስጂድ ላይ ይሄ ነገር አለ ኑት ሲባል መሄድ የማይችል ራሱን ከመጥፎ ነገር መቆጠብ ያልቻለ ግዴታን መፈጸም ያልቻለ ትውልድ ነገ ጧት ሰይፍ ይዘህ ተዋጋ ቢባል የሚዋጋ ነው ወይ አለኝ። ማለት እኛ ራሳችን አሁን እሱም እኛ ራሳችን የት ነው ያለ ነው? እንደዚህ አይነት ትውልዶች እናፍቃለን። ምን አለ ከነሱ ሆን ብለን እንመኛለን።
ግን እኛ አሁን ያለነው ራሱ አጋጣሚዎቹን ተጠቅመናል ወይ ማድረግ ያለብንናልና حتى انه جهاد እኮ ሁለት ጂሃድ ነው አይደለም ጂሃድ ቢሲናን ወጂሃድ ቢሊሳን ነው በሰይፍ ፍልም ያለ በምላስም ፍልም ያለ يعني አሁን በምላሱ ያን ያክል በጣም ብዙ የሚያስፈራ ነገር አልነበረውም እኮ صحيح ደግሞ መጃሉም ደግሞ ክፍት ነበር ያን ሁሉ ግን አንዳንዱ የሆነ ነገር እንዳይደርስብኝ ያለ ገና በፍርሃት እየራደ ሐቁን ያድበሰበሰ የሚሄድ ተወልድ ባለበት ሁኔታ ሰይፍ ይዘት ወጋቢለት እሱ ብቻ አይደለም በሚያሳዝን ሁኔታ በቃ ይሄን ነገር ብንተውስ አሁን ጊዜው አይደለም ባንናገርስ ምናምን ይባላል የሆነ ነገር ሲነሳም ስለ ዲን ጉዳይ ዝም ብትሉ ምን ችግር አለ ይሄኮ ምን አገባኝ ወይ ምን አገባህ የሚባል ነገር አይሰራም መታወቅ ያለበት አንድ ሰው በገዛ ንብረቱም እንኳን ምን አገባህ ማለት አይችልም እንኳን በዲን በገዛ ንብረቱ ሲባል በመልካም ነገር እስካላዋለው ድረስ የሚያጠፋ ከሆነ ንብረቱን የሚያወድም ከሆነ ይሄን ነገር ማጥፋት ክልክል ነው حرام ነው ተብሎ ሲነገረው ራሱ ምን አገባህ ማለት አይቻልም ያን ካልቻለ በዲን ጉዳይ የሆነ ሰው ሲሳሳት አይ ገሌት ሳስተሃል ሲባል ምን አገባህ ብትቶ የሚባል ነገር አያስኬድም ምክንያቱም ነገ ትጠየቃለህ አሁን ምን አገባይ ብለህ ብታልፍ ነገ ጧትም ደግሞ ምን አገባይ ብለህ ለፍ የሚባልበት መንገድ አይደለም ያለውና በዛ ልክ ብናስብ ኢንሻአላህ ሁላችንም ነጃ እንድንወጣ ከመልካም ጥርጣሬ ነውና እናንተንም አላህ ያቆያችሁ በየቤቱም ፕሮግራማችን የሚከታተሉ ተመልካቾቻችንም ከኛ ጋር መልካም ቆይታ እንደነበራችሁ ተስፋ እናደርጋለን የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበር ስለ ሂጅራው ነው የተወሰነ ያክል ብለናችኋል ኢንሻአላህ ሌሎች ፕሮግራሞች ላይ በሰፊው በተለይ ሱሐባ መተመለከተ ሱና ቲቪ ላይ ሲተላለፉ የነበሩ ፕሮግራሞችን ብትከታተሉ ምን ያክል ገድል እንደነበራቸው ምን ያክል ዋጋ እንደከፈሉም ኢንሻአላህ ተመለከቱበታላችሁ ሌሎች ፕሮግራሞችም እንደዚሁ አብዝተው ስለ ሂጅራ የሚያወሩ ፕሮግራሞች ይኖሩናል ኢንሻአላህ በቀጣይ ደግሞ በሰፊው እንመለስበታለን ከሌሎች እንግዶች ጋር ከሌሎች ፕሮግራሞች ጋር ለዛሬው ግን የነበረን ይህን ይመስላል ኢንሻአላህ በመጨረሻ ወደ ሸህ መሐመድ አወል አቡል ሐድራ ነው የምንመራችሁ እስከ ሳምንት በሰላም ቆዩልን አሰላሙ አለይኩም ወራህመቱላሂ ወበረካቱ الله يا الله يا ذا الرحمات الله يا الله يا ذا الرحمات فرج عنا ربي كل الهمومات الله يا الله يا ذا الرحمات الله يا الله يا ذا الرحمات فرج عنا ربي كل الهمومات الحمد لله ولي العباد فياد الجواد بكل الهبات فرج عنا ربي كل الهمومات الله يا الله يا ذا الرحمات الله يا الله يا ذا الرحمات فرج عنا ربي كل الهمومات الصلاة والسلام على أهل السلام بشرى أهل الإسلام شمس الرسالات وآله الأطهار وصحبه الأخيار أئمة الأبرار معدن الفيضات فرج عنا ربي كل الهمومات الله يا الله يا ذا الرحمات الله يا الله يا ذا الرحمات فرج عنا ربي كل الهمومات نسألك ربي بالذات العلية والعين الهوية وبالشؤونات بصفات الأسماء وحضرة الأسماء وكذا بالعمى غيب الغيوبات وبالأحدية كذا الوحيدية وبالرحمانية وبالألوهات وبالربوبية كذا الملكية وبالقيومية وبالعظمات فرج عنا ربي كل الهمومات الله يا الله يا ذا الرحمات الله يا الله يا ذا الرحمات فرج عنا ربي كل الهمومات بعبدك الجليل سيد إسرافيل ذي المجد والتبجيل أهل النفخات بعبدك الجليل سيد جبرائيل حامل الرسائل أولي التصريفات بعبدك الجميل سيد ميكائيل وسيد عزرائيل صاحب القبضات بجميع الأملاك وكذا بالأفلاك والنور والأحلاك والتجليات فرج عنا ربي كل الهمومات الله يا الله يا ذا الرحمات
الله يا الله يا ذا الرحمات فرج عنا ربي كل الهمومات. القرآن العظيم والتوراة الكريم المنزلة فوق السماوات بسيد الوجود منبع بحر الجود روح كل موجود نبي الرحمة هو محمد بن عبد الله عين وجود الله خير الخليقة وبإخوانه من النبيين المكرمين بعلى الفيضات فرج عنا ربي كل الهمومات. الله يا الله يا ذا الرحمة الله يا الله يا ذا الرحمة فرج عنا ربي كل الهمومات. وبإخوانه من النبيين المكرمين بعلى الفيضات على جميعهم صلوات الله مع سلامه في كل الأوقات فرج عنا ربي كل الهمومات. الله يا الله يا ذا الرحمة الله يا الله يا ذا الرحمة فرج عنا ربي كل الهمومات. برفيقه الصديق الأكبر أفضل البشر إمام الأمة وبسيدنا إمام الفاروق ملازم الحق في كل الحالات وبسيدنا بالإمام المحسان سيدنا عثمان ملازم القرآن في كل الأوقات وبسيدنا إمام الأبطال أشجع الرجال ليث الواقعات فرج عنا ربي كل الهمومات. الله يا الله يا ذا الرحمة الله يا الله يا ذا الرحمة فرج عنا ربي وسيدنا علي المرتضى ذو السيف الممتضى بحر العلومات بابنه السيدين سبطيك النور الكونين حسن وحسين بيت الكمالات وبأمهما السيدة البتول بنت خير الرسول ذات الخصوصات كذا بجميع أولاده الكرام والعترة العظام ذوي الكمالات فرج عنا ربي كل الهمومات. الله يا الله يا ذا الرحمة الله يا الله يا ذا الرحمة فرج عنا ربي كذا بسائر أزواج المصطفى عليهم الوفا من التسليمات وبكل الأصحاب السادات الأنجاب أئمة الأحباب قدوة الأمة فرج عنا ربي كل الهمومات. الله يا الله يا ذا الرحمة الله يا الله يا ذا الرحمة فرج عنا ربي كل الهمومات. الله يا الله يا ذا الرحمة الله يا الله يا ذا الرحمة فرج عنا ربي كل الهمومات. الله يا الله يا ذا الرحمة الله يا الله يا ذا الرحمة فرج عنا ربي كل الهمومات.